ነጥብን መውሰድ ነው። እም፣ እሺ እንግዲህ ትላንት እዚህ ጋር ነበረ ኦርደር ቴብል ክሬት ማድረጉ ላይ የሆነ ኤረር አለ ምናምን እያለ የሰራሁት ኮድ ራሱ ነው። እንግዲህ አሁን ደግሞ እየሰራልኝ ነው። ባለፈው እዚች ላይ ነበር አይደል ችግር የተፈጠረው ታስታውስ ከሆነ ክሬት ኦርደርስ የሚባል ቫሪያብል ፈጥረን የጻፍነውን ኩዌሪ እንዳለ እዛ ቫሪያብል ላይ አስቀምጠ ነው ኤክስኪዩት አድርገነው ነበር። ለኩዌሪ የሚባለው ሜትድ ኮኔክሽን ላይ ላለው ለኩዌሪ ሜትድ አሳልፈን ሰጠ ነው እንግዲህ የተሰራ ነበረ። እንግዲህ ትላንት ሁለት ፎሪን ኪ ስለተጠቀምን የሆነ ሁለት እዚህ ጋር ፎሬን ቆመ ኪ እያለ ነበር፣ ግን ያው እየሰራ ነው። ያው ቲንግስ ሀፕን። ጃምፕም እንደገና ያኛውን አጥፍቼ አዲስ ኢንስቶል አድርጌያለሁ። ጃምፕ የምትጠቀሙ ልጆች ካላችሁ ግን ፕሮፐርሊ ሻትዳውን ማድረጋችሁን እርግጠኛ ሁኑ ሁሌም ስትዘጉት። ካልሆነ ያው እስካሁን ምንም ፊክስ ማድረጊያ መንገድ አላገኘውም። እንደገና አንኢንስቶል አድርጎ ኢንስቶል ማድረግ ብቻ ነው እስካሁን እየሰራልኝ ያለው እና እንደገና ኢንስቶል አድርጌ አፓቼ ሰርቨሩ አለ። ምክንያቱም ፒኤችፒ ማይአድሚን እዚህ ጋር ስለምንጠቀመው አፓቼው መብራት አለበት። በእርግጥ አፓቼውን አንጠቀመው ምክንያቱም ኤክስፕረስ ነው አይደለ ሰርቨራችን። ማይስኩዌል ደግሞ ዴታቤዛችን የግድ ያስፈልጋል። ሁለቱም ታስነስታላችሁ። ከዛች አድሚን የምትለዋን ብትነኩ ወደዚህ ፔጅ ይወስዳችኋል። ዴታቤዛችንን እዚህ ጋር ሆነን ማኔጅ ማድረግ እንችላለን። ማይዲቢ የሚባል ዴታቤዝ አለን። ለጊዜው እንደምታዩት ባዶ ነው። ስትራክቸሩ ላይ ገብቼ ነው ያለሁት። ዴታቤዙ ብቻ ነው ያለው እንጂ ካለሞች የሉም፣ ሮ የለውም፣ ምንም ነገር የለውም። ስለዚህ ያን ነገር ኤክስኪዩት አድርጉ ነው አይደለ? ሁለተኛው ጥያቄ የነበረው ሰው ከሆነ ሁለተኛው ጥያቄ ቴብሎችን ክሬት አድርጉ ነው። ሙሉ ኮድን ሰርተን ትላንት በቃ እዚህ ጋር ብቻ ነበር እምቢ ያለው። ራሱን ኮዱን እኔ ፕራክቲስ አድርግ በግል የሰራሁትን ኮፒ አድርጌ አምጥቼዋለሁ። እየሰራ ነው አሁን። በቃ ራን ነው የምናደርገው። እንዴት እንደጻፍ ነው ምናምን ባለፈው የፓርት ቱ ቪዲዮ ላይ አለ። ዛሬ አፕሎድ የተደረገው ወርኪንግ ዊዝ ማይስኩዌል ዴታቤዝ ፓርት ቱ እዛ ላይ አለ ሙሉ ኮዱ እንዴት እንደተጻፈ ምናምን። አሁን ጀስት ራን አድርገን ብቻ ነው የምናየው። እና እዚህ ጋር ሜን የሚለው ጊታቤ ላይ ፑሽ ስላደረኩት ነው። ሙሉ ኮዱ ጊታቤ ላይ አለ። ከፈለጋችሁት ወስዳችሁት እሱን መጠቀም ይቻላል። ኤዲት አድርጋችሁ መጠቀም ይቻላል። እንደወረደ ወስዳችሁት መለማመድም ይቻላል። ነገ እነ በኩል ማሳዩ ምናምን ስለሚሉ ብቻ እሱን ብታዩት ከቪዲዮ ጋር ምናምን አብራችሁ ብታጠኑት አሪፍ ነው። እና መጨረሻ ላይ እናያለን ከጊታብ እንዴት እንደምትወስዱት ኮዱን። ኤኒዌይስ አሁን ኖድ ኦር ኖድ ሞን እሺ ኖድ እንበለው ቢልቲን ኖድ ዳሽ ዳሽ ዋች ብዬ እየሰራሁበት ያለው ፋይል አፕ ዳት ጄኤስ ነው። አፕ ዳት ጄኤስ ብዬ ያው ኢንተር ላለው ከዛ ሰርቨር ኢዝ አፕ ኤንድ ራኒንግ ሰርቨራችን ራን እያደረገ ነው እያዳመጠ ነው ማለት ነው። አት ፖርት 5000 ባለፈው ታስታውሱ ከሆነ ኮዱን ስንጽፍ ሰርቨራችን የአት 5000 እንዲያዳምጥ አድርገነዋል። እያዳመጠ ከሆነ ሰርቨር ኢዝ አፕ ኤንድ ራኒንግ እንዲለን ብለው ነው ነበር። ለዛ ነው እና ኮኔክት ዴታቤዝ ደግሞ የሚላለ እዚህ ጋር ኮኔክሽን ኦብጀክትን ፈጥረን ኮኔክሽን ኦብጀክት ውስጥ ያለውን ኮኔክት የሚባል ሜትድ ተጠቅመን ኖዳችንን ከዴታቤዛችን ጋር ማገናኘቱን ሰርተናል። በቃ ስለዚህ የታዘዝነው ምንድን ነው? ሎካል ሆስት ላይ ሄደን ሎካል ሆስት ላይ እዚህ ጋር ማለት ነው ሙሉ ኮዱን አንዴ ኮፒ አድርጌ ላምጣው። ያው እንደምታዩት the service up and running connect to database ነበረ። ከዛ ፕሮዳክት ቴብል created product description table created product price table created user table created order table created ሁሉም ክሬት ከተደረጉ መጨረሻ ላይ እቺን ነገር አስገብተን ነበር አይደል ትላንት ያቆምነው። መጨረሻ ላይ all tables are created የሚል እንትን ስጠኝ ሪስፖንስ ላይ ዶት ሴንድ ብላችሁ የምትልኩት መልእክት ብራውዘሩ ላይ ነው የሚታዩ ብለናል እና all tables are created successfully እያለኝ ነው። ስለዚህ ሁሉንም ቴብል ክሬት ማድረግ ይችለናል። ዴታቤዛችን ላይ ሄደን ቼክ ማድረግ እንችላለን። አሁን ምንም ነገር የለም። ሪፍሬሽ ማድረግ ይኖርብናል። ሪፍሬሽ አድርገው እስከ እንደምታዩት ባዶ ነበረ። እነዚህ ገብተዋል። ኦርደር ቴብል ፕሮዳክት እና እዚህ ጋር የቴብል ኔሙን ባይ አልፋቤት ነው ኦርደሩን ጠብቆ የሚያስቀምጠው እንጂ እኛ ኮዱን ስጽፍ መጀመሪያ የጻፍነው ቴብል ፕሮዳክት ቴብል ነበር አይደል? ከፕሮዳክት ቴብል በኋላ ፕሮዳክት ዲስክሪፕሽን ምናምን ያው የመጀመሪያው ቴብል ፕሮዳክትስ ነበረ። ከዛ ፕሮዳክት ዲስክሪፕሽን ነገር ግን እዚህ ጋር ሲደረድረው ኦርደሩን ጠብቆ ነው የሚያስቀምጠው እና በቃ ቴብሎቻችንን ክሬት አድርገናል። የሁለተኛው ጥያቄ እሱ ነበረ። አሁን ወደ ሶስተኛው ነው ሙቭ የምናደርገው። የሁለተኛውን ጥያቄ ግን አንዴ ለመከለስ ያክል ማይዲቢ የሚባል ዴታቤዝ ፍጠሩ። እሱን ደግሞ የሚጠቀም እንትን አለ ማይዲቢ ዩዘር የሚባል ዩዘር አለን። ዩዘር እና ዴታቤዙን ኮኔክት እናደርጋለን። ከዛ ኤስኩኤል ኩዌሪዎችን ጻፉ ነው ቴብልን ክሬት ለማድረግ የፈጠነው ዴታቤዙ ላይ ውስጥ
5 ቴብሎችን ክሬት አድርጉ። እነዚህን 5 ቴብሎች ደግሞ ከዚህ ነው የምንወስደው። ወደ እንዴት እንደሚሰራ ምናምን እንደተነጋገርነው ፓርትስ ላይ ሁሉን ነገር ጨርሰናል። እንደዛ ከተሰራ በኋላ አሁን ጥያቄው ምንድን ነው? ኤክስፕረስ ሞጁሉን ተጠቀሙና ሪኩዌስቱን ሪሲቭ የሚያደርግ አፓችንን ካስነሳን በኋላ ዩዘር ፎርዋርድ ስላሽ ኢንስቶል ብሎ ዩአርኤሉን ቪዚት ሲያደርግ ቴብሎች ክሬት እንዲደረጉ አድርጎ ነው ሎካል ሆስት ላይ። ሎካል ሆስት እየሰራን ያለ ነው ሎካሊ ስለሆነ ነው። ከዛ ፖርት 5000 ማለት ሰርቨራችን እንዲያዳምጥ ያደረግንበት ፖርት ነው አይደለ? እዚህ ጋር ታስታውሱ ከሆነ ስንነሳ ሰርቨራችንን አት 5000 ነው አዳምጥ ያልነው። ስለዚህ እየሰራን ያለ ነው ሎካል ላይ ነው አት 5000። ከዛ ስላሽ ብሎ ኢንስቶል የሚለውን ቪዚት ሲያደርግ ነው ቴብሎቹ ክሬት የተደረጉት። የታዘዝነው እሱ ነው። ሁለተኛው ላይ የታዘዝነው ነገር ይሄ እንትን ነው። ያው እዚህ ጋር አይታችሁ ከሆነ ኢንክሉድ ኦል ኤክስኪዩሽን ኮድ ዳይሬክትሊ ኢን ደ ሞጁል አፑን ራን ስታደርጉት ቀጥታ ኤክስኪዩት እንዲያደርግ አድርጉ ከሆነ እኛ እነዚህን ቴብሎች ሙሉ የጻፍነው አፕ ዳት ጌት ውስጥ ገብተን ነው አይደል? ያው ይህ እንዳለ ቢሰበስበው ሙሉ ኮድ ይሰበሰባል። እዚህ ውስጥ ነው ያለው። ሁሉም ቴብሎች ምናምን ያሉት እዚህ ውስጥ ነው ከ50 እስከ 131 ላይ እና አፕ ዳት ጌት ውስጥ ነው የጻፍነው። እሱን ከአፕ ዳት ጌት ውጪ ካረጋችሁት ቀጥታ እዚህ ጋር መጣችሁ ኖድ አፕዳት ጄስ ምናምን ብላችሁ ኢንተር ስትሉት ኤክስኪዩት ያደርገዋል። ደግሞ እንደዛ አይደለም እንዲሆን የምንፈልገው የሆነን እንትን ቪዚት ሲያደርግ ነው መደረግ ያለበት። እነሱ ያው ሁለቱን ነገር እንድናይ መሰለኝ እንትን እዚህ ጋር ያዘዘው ምን እያለ ነው እዚህ ጋር ዳይሬክትሊ ኤክስኪዩት እንዲያደርግ አድርጎ፣ ሁለተኛው ደግሞ ኢንስቶል የሚለውን ዩአርኤል ቪዚት ሲያደርግ አድርጎ። መካከላቸው ያለው ልዩነት ግልጽ ነው ጋይስ? ያው የምንሰራው ያ በዚህኛው ግልጽ ነው። ነው። ግልጽ። እሺ የምንሰራው በዚህኛው ነው። እሺ አሁን ወደ ሶስተኛው ጥያቄ እንሄዳለን። ክሬት ከትላንትናው ግን ምንም የቀየርኩት ነገር የለም። ኮዱን እንዳልኳችሁ ኮፒ ፔስት አድርጌ ትላንት አስታውሳላችሁ፣ ኮፒ ፔስት አድርገን አምጥተነው ራሱ አልሰራ ብሎናል እና ኮፒ ፔስት አድርጌው ነው አሁን እንግዲህ አይ የሰራው። ቲንክ ሜቢ ሪስታርት እንትን ክሎዝ አድርገህ መልሰህ መክፈት አዎ እሱ ሪፍሬሽ ነገር እዚህ እንዲያደርግ ጋር ሜቢ ስለፈለገ ይሆን አይ ዶንት ኖ። ባይዲ እዚህ ቅድም ሳላስ ምን ነበር አክሲደንታሊ እዚህ ጋር ብዙ ታቦችን አንድ ላይ ዘግቼ ነበር ማክሲማይዝ አደርጋለሁ ብዬ። ከዛ በኋላ ብቻ ከእንትናችን ጋር የተገናኘ ነገር ነው። ዋምፕ አይሰራም አንተ ጋር ቃሲሞ? ማምፕን አልሞከርኩትም። ቼክ ዋምፕ ሳደርግ ለእንትን ለዊንዶውስ አሪፉ ጃምፕ ነው ምናምን የሚባል ነገር አግኝቼ ነው እኔ ጃምፕ መጠቀም የጀመርኩት። ዋምፕን ሞክሬ አላውቅም። ማምፕም ያው ይሰራል ብለዋል። ማምፕ እኮ ይሰራል። ያ እኔ አሁን ማምፕ ነው የምጠቀመው። ዊንዶ አሪፍ ነው ያንተ አባይ? ዊንዶው ኦኬ አዎ ይሰራል። ሞስት ተመሳሳይ ነገር ነው። ፒኤችፒ አድሚናቸው እንደዚህ ነው። በቃ ምንም የሚቀየር ነገር የለም፣ አንድ አይነት ነው። እሺ ክሬት አድርገናል። አሁን ወደ ሶስተኛው ጥያቄ እንሂድ። ሁለተኛው ግልጽ ከሆነ ሶስተኛው ጥያቄ ደግሞ ኤችቲኤምኤል ፋይል ክሬት አድርጉ። ኢንዴክስ ዳት ኤችቲኤምኤል የሚባል ዊዝ ፎርም የሆነ ፎርም ይኖረዋል። ቱ ፖፑሌት ፕሮዳክትስ ቴብል ከላይ ታስታውስ ከሆነ እዚህ ጋር ፕሮዳክትስ የሚባል ቴብል አለ። ውስጥ ላይ ግን ምንም ነገር የለም። ወደ ውስጥ እንግባና እንየው። ፕሮዳክትስ ቴብል ኤምፕቲ ነው እንደምታዩት፣ ምንም ነገር የለውም። አሁን ጥያቄው ምንድን ነው? ፕሮዳክትስ ቴብልን ፖፑሌት የሚያደርግ ማለት የምናስገባባቸው ዴታዎች አሉ። እዚህ ጋር ያሉ ዴታዎች አሉ። ለምሳሌ ፕሮዳክት ዩአርኤል፣ ፕሮዳክት ኔም፣ 3 ፕሮዳክት ዩአርኤል፣ 3 ፕሮዳክት ኔሞች እና ፕሮዳክት አይዲው አለን። ፕሮዳክት አይዲውን አውቶ ኢንክሪመንት አድርጎ ስለሆነ የጻፍ ነው እራሱ ይጨምራል። እኛ ሄደን ማስገባት ምናምን አይጠበቅብንም። ኤኒዌይስ እንደዛ እንዲያስገባ ማድረግ ነው ሶስተኛው ጥያቄ። እንደዛ ለማድረግ ደግሞ ምንድን ነው የሚለው ፖስት የሚባልን ሪኩዌስት ትጠቀማላችሁ። ፖስት ሜትድን ተጠቅመን ዩአርኤል ያኔ ደግሞ መች ነው ወደ ፕሮዳክት ቴብል። ሁለተኛው ጥያቄ ላይ ታስታውስ ከሆነ ቴብሉ ክሬት የተደረገው ዩዘሩ ይህን ነገር ቪዚት ሲያደርግ ነው አይደል? አሁን ደግሞ ወደ ፕሮዳክት ቴብል የሚገባው አድ ፕሮዳክት ወደሚባል እንትን ቪዚት ሲያደርግ ነው። እና ፖስት ሪኩዌስት ይኖረዋል ነው። በዲፓርሰር ተጠቀሙ ምናምን ይህን እንተዋለን። ምክንያቱም አሁን ላይ በዲፓርሰር የኤክስፕረስ ቢልቲን ተደርጎ ስለተሰራ ኤክስፕረስ ላይ መስራት እንችላለን። በዲፓርሰር የሚባል ሌላ ኤክስትራ ሞጁል መጫን አይጠበቅብንም። ከዛ ኤስኩኤል ኩዌሪ ጻፉ ነው በቃ። ወደ እስካሁን እንግዲህ የተለማመድን የመጣ ነው ክሬት ቴብል ነበር፣ ቴብሎችን ክሬት ማድረግ። በሶስተኛው ጥያቄ ደግሞ ፕራክቲስ እንድናደርግ የሚፈለገው የፈጠርነው ቴብል ላይ ፕሮዳክት ቴብል ለጊዜው እሱ ላይ ብቻ ዴታ ማስገባት እንዴት ነው የሚለውን ነው የምናየው። ጥያቄው ግልጽ ነው ጋይስ? ያ ግልጽ ነው። እሺ ጥያቄው ግልጽ ከሆነ እዚህ ጋር ፎልደር ስትራክቸሩን ብናይ ለሶስተኛው ጥያቄ ምን ይላሉ?
ምንጭ ናቸው ሞጁሎች አሉ። ከነዛ ውስጥ ኮርስ የሚባል የሆነ ሞጁል አለ። ለምን እንደሚያስፈልገን ምናምን እናያለን። ብራውዘር ሴኪሪቲ ፊቸር አናውን ዌብሳይቶችን አክሰስ እንዳያደርጉ ምናምን ብሎክ የሚያደርገው ነገር ስላለ ያ ነገር እንዳይፈጠር ኮርስ የሚባል ሞጁል እንጠቀማለን። በዲፓርሰን አንጠቀመውም ብለናል። ከዛ እስኪ ይህን ነገር እንዴት እንደምንሰራው እኔ ኮዱን ኦልሬዲ ጽፌዋለሁ፣ ግን ላጥፋውና መልሰን እንጻፈው። ለምሳሌ እዚህ ጋር ይህን ነገር መልሰን መጻፍ ይኖርብናል። ይህንም እንደዛው። እነዚህ ትላንት የጻፍናቸው ናቸው እና ዛሬ የጻፍነው ደግሞ ይህ ሙሉ የምንጽፈው ማለት ይሄን ነው። በቃ እስከዚህ ትላንት የጻፍናቸው ናቸው። እና አሁን እስኪ መስራት እንጀምር። የመጀመሪያው ነገር ኮርስ የሚባል ሞጁል ያስፈልገናል። ይህ ኮርስ የሚባለው ሞጁል ስራው ምንድን ነው ካላችሁ እንግዲህ መጀመሪያ ኢንዴክስ ከሱ ነው የምንጀምረው። ሰው ኢንዴክስ ዳት ኤችቲኤምኤል ፋይላችንን እንስራው። ኢንዴክስ ዳት ኤችቲኤምኤልን ድጋሚ ከመጽፍ እንዴት እንደተሰራ ብናይ ነው የሚሻለው አይደል? ቦይለር ፕሌቱን ታስነሳላችሁ። ማለትም ኢኒሺያሊ እንደዚህ ነበረ። ስለዚህ እንደዚህ ቦይለር ፕሌቱን ማስገባት ነው። ቦይለር ፕሌቱን ካስገባን በኋላ ቡትስትራፕ ተጠቅሜያለሁ። ሲዲኤኑን ተጠቅሜ ቡትስትራፕ ሊንክ እንደምታዩት አድ ፕሮዳክት የሚባል ታይትል ሰጠሁት። ከዛ የሆነ ዲቭ አዘጋጅቼ ፎርሙን ዲቭ ውስጥ አስገብቼዋለሁ። ከዛ ያን ዲቭ ኮንቴነር የሚባል ክላስ ሰጠሁት። ማርጂን ታፕ 5 ሰጠሁት ምናምን። ይሄ ለቪዥዋላይዜሽን ነው እንጂ አዱኛ ሲሰራ አይታችሁታል አይደል? እዚህ ላይ አትጨነቁ፣ ችግር የለውም። እንዲህ መስራት ካልፈለጋችሁ ችግር የለውም። ዋናው ፖይንት እዚህ ጋር ነው። ፎርም ነው የምናዘጋጀው። የሆነ ፎርም አለ ተሞልቶ የሚላክ ፎርም። ከፍተን ብናየው በላይቭ ሰርቨር ከፍቼ ነው። ይሄ ነው ፎርሙ፣ የተዘጋጀው ፎርም። አድ ፕሮዳክት የሚባል ኤች1 አለው እና ሙሉን የሆነ ዲ ውስጥ አስገብቼ ኮንቴነር የሚባል ክላስ ኔም ሰጥቼዋለሁ። ቡትስትራፕ ስለሆነ እየተጠቀምኩ ያለው። ከዛ ፕሮዳክት ዩአርኤል የሚባል ሌብል አለ። ኢንፑት ሲኖር ሁሌም ሌብል ይኖራል ማለት እዚህ ጋር ኢንፑት አላቸዋ የሆነ ዴታ ከዩዘር የምትቀበሉበት። ያ ኢንፑት ስለምንድን ነው? ይሄ ነገር ባይኖር አሁን ዩዘር ግራ አይገባውም። የሆነ ክፍት ኢንፑት አለ እዚህ ውስጥ። ምንድነው ማስገባት ያለበት? ኢሜይሉን ነው፣ ስልክ ቁጥሩን ነው፣ ስሙን ነው፣ ምንድነው ማስገባት ያለበት የሚለው የምትነግሩት። ወይ እዚህ ጋር ፕሌስ ሆልደር ተጠቅማችሁ ነው። ፕሌስ ሆልደር ካልሆነ ደግሞ ዩዝ ኮመን ፕራክቲሱ ኢንፑት ሲኖር ሁሌም እንትን ይኖራል፣ ሌብል ይኖራል። እና ሌብል ብላችሁ የምታስገቡት ነገር ነው እዚህ ጋር የተፈጠረው። እና ምን አደረግን? ያው ፎርም አዘጋጀን። ፎርም ውስጥ እንግዲህ ሌብል እና ኢንፑት አንድ ዲቭ ውስጥ፣ ሌብል እና ኢንፑት አንድ ዲቭ ውስጥ፣ ሁለቱን ለየብቻ አንዳንድ ዲቭ። ይሄ ነገር ፕሮዳክት ዩአርኤል እና ኢንፑቱን አንድ ዲቭ፣ ፕሮዳክት ኔሙን እና ኢንፑቱን አንድ ዲቭ ውስጥ ነው ያስገባነው። ከዛ ደግሞ በተኑ ይህ ዲቭ እና የኛው ዲቭ አንድ ላይ ፎርም ውስጥ ናቸው። ፎርም ውስጥ ነው። ፎርሙ እና አድ ፕሮዳክት ደግሞ አንድ ላይ የሆነ ዲቭ ውስጥ ነው ያሉት። በቃ ሌብሉ ከላይ እንዳለው የሚታይ ነው። ፎር ለምንድነው? ለፕሮዳክት ነው የምንጠቀመው። እዚህ ጋር ፎርም ሌብል የሚል ሰጥቼዋለሁ። እዚህ ጋር ደስ የሚል ፎርም እየተፈጠረ ያለው ለዛ ነው ፎርም ሌብል ከሰጣችሁት እንጂ ባይ ዲፎልት በኤችቲኤምኤል የሚሰራው ፎርም ታውቁታላችሁ። የሆነ ደስ አይልም ለእይታ። ፎርም ቡትስትራፕ ላይ የሆነ ክላስ አለ አይደል? ፎርም ሌብል የሚባል ክላስ። ፎርም ሌብል የሚባለውን ክላስ ፎርም ኮንትሮል ማለት የሚባል ክላስ አለ። ይህን ክላስ አሁን አጥፍቼ ብናየው ባይ ዲፎልት እንደዚህ አይነት ፎርም ነው የሚሰራው ኤችቲኤምኤላችን እና ከላይኛው ጋር ያው ይሄ ደስ አይልም። ለዛ ፎርም አክሽን የሚለውን ክላስ ፎርም ኮንትሮል የሚባለውን ክላስ ስጡት። ያው ቡትስትራፕ ፕሮሰስ ፎርም አድርጎ ያስተካክለዋል። ሪኳየርድ ማለት ዩዘሩ ይህን ነገር ባይሞላ ሳሚት ለማድረግ ቢሞክር ሙላ እንዲለው ነው። ይኸው እዚህ ጋር ፕሊዝ ፊል አውት ዲስ ፊልድ እያለ ያለው ሪኳየርድ ምትል አትሪቢዩት ስለጨመረ ነው። ሁሉም ኢንፑቶች ላይ ሪኳየርድ አለች። ይሲ በአጠፋታው እንደዛ አይለኝም። እስኪ ሞክረው ሁለቱም። ይህን ሪኳየርድ አጠፋሁት፣ አንደኛውን ሪኳየርድ ልተው። የመጀመሪያ ኢንፑት ላይ ሪኳየርድን አጥፍቼዋለሁ። እንደዚህ ባስገባ ከታች ነው እያለኝ ያለው፣ ምክንያቱም የሁለተኛውን ኢንፑት አላጠፋሁትም። የሁለተኛውን ኢንፑት ባጠፋው ሪኳየርድ የሚለውን ኦፕኒንግ ታግ ውስጥ ነው የምታስገቡት። ሲጀመር ኢንፑት አንድ ታግ ብቻ ነው ያለው አይደል? ክሎዚንግ ታግ ምናምን የለውም። ኢንፑት አንድ ኢንፑት ነው ያለው። ራሱን በራሱ ሰልፍ ክሎዚንግ ታግ ነው፣ ራሱን በራሱ ይዘጋል እና አትሪቢዩት ነው። ኦፕኒንግ ታግ ውስጥ የመጀመሪያው ታግ ውስጥ የምታስገቡት ነገር ብቻ እንደ አትሪቢዩት ነው እና ሪኳየርድ የሚለውን መሙላታችን ጥቅሙ እሱ ነው። ሁለቱ ሪኳየርዶች ከጠፉ ባድ ዩዘር ኤክስፔሪየንስ ነው የሚሆነው። ኦር ወደ ውስጥ ቀጥታ እየወሰደ ነው። ይሄ ካናት ፖስት ምናምን ያለ ነው የምንሰራቸው ነገሮች ስላሉ
ኤኒዌይስ ዩዘሩ የሚዘለው የሆነ ነገር ካለ መዝለሉን መጠቆማችን ጥሩ ዩዘር ኤክስፔሪየንስ ነው። እና ሪኳርድ የሚለው ማስገባታችሁ ሳይሞላ እንደዚህ ቢል እዚህ ጋር እቺ ነገር ፓፓፕ አድርጋ እንድትነግረው ያደርጋል። ከዛ አድ ፕሮዳክት የሚባል በተን አለን። በተን አለ። በተኑ ፎርም ውስጥ ነው ያለው እንደምታዩት። ታይፑ ሰሚት ነው። ታይፑን ራሱ ሰሚት ነው ብዬ ኤክስፕሊሲትሊ ባልነግረው እንኳን ፎርም ውስጥ ያለ በተን ሁሌም ታይፑ ሰሚት ነው። እዚህ ጋር እያሰመረ ያለው ኢረር ሌንስ ነው እንጂ ሪል ኢረር አይደለም። ሰጅስት እያደረገኝ ነው። በተን አትሪቢዩት ላይ ምናምን የሆነ ነገር ጨምር ነው እና ታይፑ ሰሚት ነው። ኤኒዌይስ ባትሉትም ፎርም ውስጥ እስከሆነ ድረስ ሲነካ ሰሚት ነው የሚያደርገው፣ ወደ ሰርቨራችን ይልከዋል። ክላሱ ቢቲኤን ዋርኒንግ የሚለው ከለሩን ለመስጠት ነው። እዚህ ጋር እንደምታዩት ቢጫ ከለር የተሰጠው ቢቲኤን ዋርኒንግ የሚለው ክላስ የቡትስትራፕ ክላስ እየተጠቀመ ስለሆነ ነው። ፎንት ዌይት ቦልድ የሚለው ውስጥ ላይ ያለው ነገር ጠቆር ብሎ አድ ፕሮዳክት የሚለው የሚታየው ለዛ ነው። ኤኒዌይስ ይህን ይመስላል እንግዲህ ኤችቲኤምኤላችንን በዚህ መልኩ አዘጋጅተናል። ይህ አይደለም ግን የኛ ስራ አሁን መስራት የምንፈልገው አንደኛ ፎርሙ ላይ አክሽን የሚባል አትሪቢዩት አለ። አክሽን የሚባለው አትሪቢዩት የሚወስደው ዩአርኤልን ነው። ይህ ዩአርኤል እዚህ ጋር ፎርሙ ሰሚት ሲደረግ ማለት ዩዘሩ እዚህ ጋር መጥቶ የሚሞላውን ነገር ይሞላል። ለምሳሌ ፕሮዳክት ዩአርኤሉን ይህን አስገባልኝ፣ ፕሮዳክት ኔሙ አይፎን 11 ፕሮ ይሆንልኝ ብዬ ልክ አድ ፕሮዳክት የሚለውን ነገር ስነካ ወዴት ነው እንዲወስድ የምፈልገው? ሰሚት ሲደረግ ወዴት ነው የሚልከው? የሰበሰበውን ዴታ ወደዚህ ነው የሚልከው። ስለዚህ አክሽን ብላችሁ የምትሰጡት የሰርቨራችሁን አድሬስ ነው፣ ወደ ሰርቨሩ ይልከዋል ማለት ነው። በዚህ ጊዜኛ ሎካል ውስጥ ላይ እየሰራን ያለ ነው። ሰርቨራችን ደግሞ የሚያዳምጠው አትፖርት 5000 ላይ ነው አይደል? አፕዳጄስ ላይ የት ነው ሊስን እንዲያደርግ ያደረግ ነው? አት 5000 አይደለ? ስለዚህ አትፖርት 5000 ላይ እንዲያዳምጥ አድርገነዋል። ከዛ ያው አድ ፕሮዳክት ወደሚለው ሲሄድ ነው ደግሞ ፎርሙ የሚመጣው እዚህ ጋር ልክ ሰሚት በተኑን ሲነካው በዚህ ዩአርኤል ብቻ ይልከዋል። ከዛ ሜትዱ ደግሞ ፖስት ነው። ፖስቱን ሁሉንም በአፕር ኬዝ ልጽፉ ትችላላችሁ፣ ኦር ሁሉንም በሎወር ኬዝ ሊጻፍ ይችላል፣ ችግር የለውም። በቃ አንዴችን ነገር ካዘጋጀን በኋላ አሁን ሃንድል ማድረግ ነው ይህን ነገር። ይህን ብለናል። ፎርሙ ላይ አክሽን እና ሜትድ አለ። ሜትዱ ፖስት ነው የሚሆነው ተነግረናል። የሆነ ዴታ ከዩዘሩ ተቀብላችሁ ወደ ዴታ ቤዙ ማስገባት ከሆነ የምትፈልጉት ፖስት ነው የምትጠቀሙት። ጌት ከሆነ ደግሞ ማግኘት የምትፈልጉት ነገር ሲኖር ነው። ስለዚህ ፖስት ነው የምንጠቀመው። አንደኛው እሱ ነው። አክሽን ብላችሁ ደግሞ የምትሰጡት ዩአርኤሉ ነው። ወዴት ነው እንዲላክ የምትፈልጉት? እዚህ ጋር አድ ፕሮዳክት የሚባል ዩአርኤል አለ። እሱ ደግሞ ጥያቄው ላይ ነው የታዘዘ ነው። እዚህ ጋር ምን ይላል? ሶስተኛው ጥያቄ ላይ ብናይ a form in HTML page should send a post request to a URL በዚህ ዩአርኤል ነው የሚልከው። ስለዚህ አድ ፕሮዳክት የሚባለውን ዩአርኤል ኢንዴክስ ዳት ኤችቲኤምኤላችን ላይ ነው ዲፋይን ካደረግነው በኋላ በዚች ዩአርኤል ሄደን ኮዳችንን መጻፍ እንጀምራለን። በዚች ዩአርኤል ሄደን እዚህ ጋር ምን ማለት እንጀምራለን? ልክ እንደዚህ አፕ ዶት ፖስት ብለን ከዛ ዩአርኤሉን እንሰጠዋለን። ዩአርኤሉ ምን ነበረ ስሙ? እዚህ ጋር ዲፋይን ያደረግነው ዩአርኤል አድ ፕሮዳክት ወደሚባል ዩአርኤል ነው። አድ ፕሮዳክት ወደሚባል ዩአርኤል ነው። ከዛ በኋላ የሚወስደው ኮልባክ አለ ምናምን፣ እንዴት እንደሚጻፍ እሱን እናያለን። አሁን ግን ሀሳቡ ገብቷቸዋል። የታዘዝነው ምንድን ነው? የታዘዝነው የሆነ ፎርም ኤችቲኤምኤል አዘጋጁ ተባለ። ያው አዘጋጀን። ከዛ ዩዘር መጥቶ እዚህ ጋር የሚሞላውን ነገር ሞልቶ ጀስት አድ ወደሚለው ሲልከው ቴብላችን እዚህ ጋር ፕሮዳክት ቴብል አለን አይደል? ባዶ ቴብል፣ እሱ ውስጥ ነገሮች እንዲገቡ ማድረግ ነው። እንግዲህ የሶስተኛው ጥያቄ ፖይንቱ ይሄ ነው። ጥያቄው ከገባን ወደ ቀጣይ ስቴፖች መሄድ እንችላለን። እሺ ግልጽ ከሆነ አሁን እንደምታዩት ኢንዴክስ ዳት ኤችቲኤምኤልን በላይቭ ሰርቨር ነው አይደል የከፈትኩት። ራይት ክሊክ አድርጌ ኦፕን ላይቭ ሰርቨር ነው ያልኩት። በላይቭ ሰርቨር ስትከፍቱት ላይቭ ሰርቨር ባይ ዲፎልት የሚጠቀመው ፖርት 5500 ነው። 5500 ያው እዚህ ጋር ብትመጡ ይታያቸዋል። 127 ምናምን ብሎ 5500 ይላል። እቺ ናት እንግዲህ ፖርቷ 5500። ስለዚህ ዩዘሩ የዴታውን ከየት ፖርት ሆኖ ነው የሚልከው? ከ5500 ላይ ሆኖ ነው የሚልከው። ሰርቨራችን ደግሞ የሚያዳምጠው ምን ላይ ነው? አት ፖርት 5000 ላይ ነው የሚያዳምጠው።
ያ ማለት ሰርቨራችን እና ፍሮንቲንዱ የሚላክበት ዩአርኤል እና ሰርቨራችን የሚያዳምጥበት ዩአርኤል ይለያያል ማለት ነው። ሁለቱ ዩአርኤሎች የሚለያዩ ከሆነ ደግሞ ብራውዘራችን ለሴኩሪቲ ፐርፐዝ ብሎ አንዳንዴ ዴታው ከፍሮንቲንዱ ወደ ሰርቨሩ እንዳይላክ ብሎክ ያደርግብናል። ለሴኩሪቲ ፐርፐዝ ነው። ጥያቄውም ላይ አለ እዚህ እና ዱኛ ጠቁመውታል፣ እዚህ ጠቁመውናል። አንዴ ብናይ ኮርስን አውርዱ ምናምን ብሎ ለምን ማውረድ እንዳለብን ኤክስፕሌን ሲያደርጉ ያው ኢንስቶል ኮርስ ሞጁል ኮርስ የሚባለውን ሞጁል ኢንስቶል አድርጉት ከኤንፒኤም እና ኢምፖርት አድርጉት አፓችሁ ውስጥ። ዌብ ብራውዘርስ ባይ ዲፎልት ዶን አሎው ክሮስ ኦሪጂን ሪሶርስስ። ክሮስ ኦሪጂን ማለት የተለያየ ዴታ ፖርት ላይ ሆነ ነው አይደል የምንልከው። ምክንያቱም እዚህ ጋር ዴታውን ስንልክ የምንልከው አት 5500 ነው። ሰርቨራችን ደግሞ የሚያዳምጠው አት 5000 ነው። ስለዚህ ሁለቱ የተለያየ ፖርት ላይ ነው ማለት ነው ያሉት። ስለዚህ ሁለቱ የተለያየ ፖርት ላይ ከሆኑ ያ ነው ክሮስ ኦሪጂን ማለት። እና ክሮስ ኦሪጂንን ብዙ ጊዜ አይፈቅዱም እነሱ ቢውልቲን የብራውዘሩ ሴኪሪቲ ፊቸር ስለሆነ ብሎክ ያደርግብናል። ብሎክ እንዳያደርግብን ነው ኮርስ የምትባለዋን ሞጁል መጠቀም ያስፈልገን። ኤንፒኤም ሞጁል ናት። ኤንፒኤም ላይ ብትገቡ እና ኮርስ ብትሉ ክሮስ ኦሪጂን የአብሪቬሽን ነው። ኮርስ ራሱ የሆነ ሚድል ዌር ነበረ፣ ሚድል ዌር ነገር ነው። እነ ዊክሊ እንደምታዩት 15 ሚሊዮን በላይ ዳውንሎድስ አሉት። ግን 6 ይርስ የሆነው ላስት ፐብሊሽ የተደረገ ግን ይሰራል፣ እሱ እንጠቀመዋለን። ስለዚህ ያው ኮርስ ለምን እንደሚያስፈልገን ገብቷል። ግልጽ ነው ጋይስ? ግልጽ ነው አይደል? እሺ አሁን ሞጁሎችን ለመጫን እዚህ ጋር የሆነ ፕሮሰስ ጀምሯል አይደል? ፕሮሰሱ ጀምሮ በጎን ሞጁል መጫን የምትፈልጉ ከሆነ ተርሚናላችሁ ላይ እዚህ ጋር ፕላስ ሳይን አለች። ፕላሷን ብትነኩ ከጎን ሁለተኛ ተርሚናል ይከፍትልናል። ሁለተኛው ተርሚናል ግን የተከፈተበትን ዳይሬክተሪ ሜክ ሹር የምንሰራበት ዳይሬክተሪ ላይ መሆኑን። አሁን እኔ ነጥዬ ማይስኩኤል ፕራክቲስን ብቻዋን ስለከፈትኳት ነው እንጂ አንዳንዴ ብዙ ፎልደር ከሆነ የከፈታችሁት ፓረንት ፎልደሩ ላይ ሊከፍትባችሁ ይችላል። ፓረንት ፎልደሩ ላይ ከፍቶ እናንተ ልብ ሳትሉት ለምሳሌ ሲዲ ብዬ ልውጣ፣ ያው ዊክ 3 ላይ ነው ያለሁት አይደል? አሁን መስራት ያለብኝ እየሰራውም ያለሁት ማይስኩኤል ፕራክቲስ የሚባለው ውስጥ ነው። እነዚህ ነገሮች ያሉት ማይስኩኤል ፕራክቲስ ውስጥ ነው። ዊክ 3 ላይ ሆኜ ሞጁሎቹን ብጭን ምናምን ከዛ ደግሞ ያን ሞጁል መጥቼ እዚህ ውስጥ ኢምፖርት ለማድረግ በሞክር ኤረር ነው የሚሆነው እና ይህን ነገር እርግጠኛ ሁኑ። ሞጁል ከመጫናችሁ በፊት የትኛው ዳይሬክተሪ ላይ ነው ያላችሁት? በትክክል እየሰራችሁበት ያለው ዳይሬክተሪ ላይ ነው ያላችሁት ወይስ አይደላችሁም? ስለዚህ ወደ ውስጥ መግባት ይኖርባችኋል። እና ቤስት ፕራክቲሱ ስትከፍቱ መርጣችሁ መክፈታችሁ ነው። ቤስት ፕራክቲሱ ሁሉንም ፎልደሮች ከምትፈጥሩ እየሰራችሁባት ያለችዋን ፎልደር ነጥሎ ቤሲሲያችሁ ላይ መክፈት ነው። ስለዚህ አሁን ውስጥ ላይ ነው ያለ ነው። ውስጥ ከገባን በኋላ ኮርስ የሚባለው ሞጁል ያስፈልገናል። ስለዚህ ኤንፒኤም አይትሉ እና ኮርስ ብላችሁ ኢንተር ትሉታላችሁ። እኔ ቅድም ወረድ ስለጫንኩት ነው። ከጫናችሁት በኋላ እርግጠኛ መሆን ከፈለጋችሁ እዚህ ጋር መምጣት ነው። ያው ኮርስ የሚባለውን ጭኝ ያለው በዲፓርሰርን ጭኛው ነበረ። ግን ደግሞ በዲፓርሰር አሁን ላይ ኤክስፕረስ ውስጥ የሆነ ቢልትን ሌላ ሜትድ የሚተካው ስላለ በዲፓርሰር አያስፈልጋችሁም። በዲፓርሰር አትጫኑ። እዚህ ጋር ጫኑ የሚል አይቼ ነበር እኔ ጫንኩት። በዲፓርሰርን ጫኑ የሚል የሆነ እንትን አይቻለሁ። ያው እዚህ ጋር ኢንስቶል በዲፓርሰር ሞጁል ፍሮም ኤንፒኤም ምናምን ይላል፣ ግን ተውት። ምክንያቱም አሁን ላይ ይህ ድሮ እና አዱኛን ፒዲኤፍ በሚያዘጋጁበት ጊዜ ጥያቄዎችን ምናምን ካሪኩለሙ ዲዛይን ሲደረግ ኤክስፕረስ ይህን ፓርሲንጉን ሃንድል ማድረግ የሚችል ሞጁል አልነበረም በጊዜው። ከዛ በኋላ ግን ኤክስፕረስን አሻሽለውት ምናምን ይህን ነገር ሃንድል ማድረግ የሚችል ስለሆነ በዲፓርሰር የሚባል ሌላ ሰርድ ፓርቲ ሞጁል መጫን አያስፈልግም። ስለዚህ እሱን ተውታላችሁ። ኮርስ ግን የግድ ያስፈልገናል። አሁን ኮርሱ ለምንድን ነው ያስፈልገን የሚለው ነገር ሁላችንም ሊገባን ይገባል። ይህ ነገር ግልጽ ነው ጋይስ? ለምንድን ነው ኮርስ ሞጁል ያስፈልገን የሚለው ሀሳብ ገብቷቸዋል? ሴኪሪቲ ሪዝን አልክን አይደል ቅድም? አሁን ፍሮንቲንዳችን ማን ነው? የአድ ፕሮዳክት የሚባለው አይደል? ከፍሮንቲንዳችን በኩል ወደ ዴታቤዛችን ዴታ ልንልክ ነው አይደለ? ምን ብለናል ደግሞ? ዩዘር ከዴታቤዝ ጋር ቀጥታ ማውራት አይችልም። ዴታቤዝም ቀጥታ ለዩዘር ሪስፖንስ አይሰጥም። እንዴት ነው የሚያወሩት? ዩዘሩ ለሰርቨሩ መልእክቱን ይልካል። ሰርቨሩ የተቀበለው መልእክት ለዴታቤዝ ያደርሳል። ዴታቤዙ የታዘዘውን ነገር ሰርቶ መልሶ ሪስፖንሱን ለሰርቨሩ ይሰጣል። ሰርቨሩ መልሶ ከዩዘሩ ጋር ኮሚኒኬት ያደርጋል። አሁን ዩዘራችን ዴታውን የሚልከው አትፖርት
እኔ አሁን ዲፎልት ብራውዘር ላይ ስለሆነ እንትን ላይቭ ሰርቨር ላይ ስለሆነ የከፈትኩት 5500 ነው። በዲፎልት ብራውዘር ከሆነ የከፈታችሁት እዚህ ጋር አብሶሉት ፓዙ ነው የሚያስቀምጥላችሁ። ኮምፒውተሬ ላይ የኔ ኮምፒውተር ላይ ያለውን አብሶሉት ፓዝ ነው እንትን የሚላችሁ እና ስትከፍቱ በላይቭ ሰርቨር ክፈቱት አትፖርት 5500። ግን ደግሞ ሰርቨራችን ሊስን የሚያደርገው ምን ላይ ነው? ሰርቨራችን ሊስን የሚያደርገው አትፖርት 5000 ላይ ነዋ። ሁለት የተለያየ ፖርት አለ ማለት ነው። ዩዘሩ ዴታውን እየላከ ያለው 5500 ላይ ሆኖ ነው። ሰርቨራችን እያዳመጠ ያለው 5000 ላይ ሆኖ ነው። ሁለቱ ፖርቶች ሲለያዩ ለሴኩሪቲ ሪዝን ብራውዘራችን ከፍሮንቲንድ የሚላከውን ዴታ ብሎክ ያደርገዋል። ይህ ቢልቲን ፊቸሩ ነው፣ የብራውዘሩ ቢልቲን ፊቸር ነው። ይህን ነገር ለማስቀረት ነው ኮርስ የምትባለዋን ሞጁል እንጠቀማለን። ኮርስ ሞጁል መኖሩ ብራውዘሩን ነው ብሎክ አታደርገው፣ ችግር የለውም ይላክ የሚል መልእክት እንዲያሳየው ለማድረግ ነው። በቃ ባጭሩ ፖይንት እሱ ነው። እሺ ከሊሉ እጅ እያወጣ ነው መሰለኝ። ከሌላ እንትን ሳይለንት ነህ ኦኬ ወይም አይሰማም ከሌላ ነው ወይስ አውርቷል መሰለኝ። እሺ የቅድም ይሆናል። እሺ አሁን ለምን እንዳስፈለገን ግልጽ ይመስለኛል። እሺ አሁን ኢንስቶል አድርገነዋል፣ ግን ለመጠቀም ምን ማድረግ አለብን? ኢምፖርት መደረግ አለበት አይደል? ኮርስ ሞጁላችንን ኢምፖርት አድርገን ከዛ በኋላ ነው መጠቀም የምንጀምረው። ስለዚህ ያው ኮርሷን ኢምፖርት እናርጋት። ኢምፖርት ለማድረግ ደግሞ ኮመንት ጄኤስ ነው እየተጠቀምን ያለ ነው። ስለዚህ ኮሜንት እንጻፍ ኢምፖርት የማይስኩዌልን አስገባን፣ ኤክስፕረስን አስገባን። ከዛ ደግሞ ኮርስን ኢምፖርት ማድረግ ኢምፖርቲንግ ኮርስ ሞጁል በሉት። ያው ኮሜንት መጨመራችሁ ምናምን ሰው የእናንተን ኮድ ቢያነብ በኋላም የሆነ ጊዜ መጣችሁ ስታነቡት እናንተ ግራ እንዳትጋቡ ያደርጋል። ሌት ኮርስ እንበል፣ ከዛ ሪኳየር እንጠቀማለን። ሲንታክሱ ነው። ከዛ ኮቴሽን ውስጥ የሞጁሉን ስም ትሰጡታላችሁ። ሞጁላችን ኮርስ ነው የሚባለው። በቃ አሁን ኢምፖርት አድርጌዋለሁ። ኢምፖርት ካረኩት በኋላ መጠቀም ያስፈልጋል። ኢምፖርት ብቻ ነው አስገብቼው ነው ያለሁት። አሁን መጠቀም ነው የሚያስፈልገኝ። ለመጠቀም ደግሞ መጀመሪያ አፑ ኢኒሻላይዝ ከተደረገበት ቦታ በታች መሆን አለበት። ላይክ እንደዚህ ብታደርጉት አሁን አይሰራም። ኮርሱን መጠቀም ሲንታክሱ እንዴት መሰላችሁ? አፕ ትላላችሁ። አፕ ደግሞ ኦብጀክት ነው። ኦብጀክት ውስጥ ብዙ ሜትዶች አሉ። ከነዛ ውስጥ አንዱ ዩዝ ነው። ዩዝ የሚባለው ኦብጀክት ሜትድ እንደ አርጊመንት የሚወስደው ኮርስ የሚባለው ሜትድ ነው። ኮርስ ብዬ በቃ ቅንፉን ሰጠዋለሁ። በቃ እንደዚህ ነው መጠቀም ማለት። ነገር ግን ትክክለኛ አጠቃቀም አይደለም። አሁን አፕን ተጠቀም ያልኩት ነው። አፕ ግን ኢኒሻላይዝ የተደረገው የት ነው? ላይን 13 ላይ አይደለ? እኔ ግን አፕን ተጠቀም አፕን በዩዝ በኩል እንደ ሚድል ዌር ኮርስ የሚባለው ሜትድ ተጠቀም ብዬ እየነገርኩት ያለሁት አት ላይን 11 ላይ ነው። ይህ ደግሞ ኤረር ነው የሚሆነው። እንደ ፋንክሽን አይደለም። ባለፉት አስታውስ ከሆነ ጃቫስክሪፕት ላይ ከታች ጽፋችሁት ፋንክሽኑን ከላይ ኮል ብታደረጉት ምናምን ይሰራል አይደል? እዚህ ግን እንደዛ አይሰራም። ለዛ አፑ ኢኒሻላይዝ ከተደረገ በኋላ ነው ኮርሷን ተጠቀሟት። ኮርሱን ኢምፖርት አድርገናል። አፑ ኢኒሻላይዝ የተደረገው አት ላይን 13 ነው። ከላይን 13 በኋላ መጠቀም እንችላለን። ኮርስን ተጠቅሞ መስራት ምንም በለው አሁን የሆነ ኮሜንት ብናዘጋጅ አሪፍ ነው። ወይምስ ኦኬ እንጠቀመው። እንዴት ነው የምትጠቀሙት? አፕ ትላላችሁ። አፕ ውስጥ ደግሞ ዩዝ የሚባል ሜትድ አለ። ያ ዩዝ የሚባለው ሜትድ ደግሞ ሚድል ዌሮችን እንደ አርጊመንት ይወስዳል። በዚህ ጊዜ ሚድል ዌራችን ኮርስን ያስገባል። ኮርስ የሚባለውን ተጠቀም። አሁን እዚህ ጋር ምን እያልነው ነው? አፕን በቃ ኮርስ ሚድል ዌርን ተጠቀምና አለው አድርግልን ኦል ኢንካሚንግ ሪኩዌስቶች በቃ የሚመጡ ሪኩዌስቶችን ፍሮም ኤኒ ኦሪጂን ሊሆን ይችላል። ከየትኛውም ፖርት የሚመጣውን ነገር ጀስት ተጠቀም ብለን እያዘዝ ነው ማለት ነው። ከዚህ በኋላ ብራውዘራችን ባይ ዲፎልት ብሎክ ማድረግ ምናምኑ አይሰራብንም። በቃ ኮርስ መጠቀም ማለት እቺ ናት። ሁለት ላይ ነው የምጽፉት። ኢንስቶል ታደርጉታላችሁ፣ ኢምፖርት ታደርጉታላችሁ። ኢምፖርት ካደረጋችሁት በኋላ አፕ ዶት ዩዝ የሚባለውን ሜትድ አፕ ኦብጀክት ውስጥ ያለውን ዩዝ የሚባለውን ሜትድ ተጠቅማችሁ ሚድል ዌሩን መስጠት ነው። ኮርስ የሚባለው ሚድል ዌር ማለት ተነጋግረናል። ዩዘሩ የሆነ ሪኩዌስት ለሰርቨሩ ከላከ በኋላ ሰርቨሩ የሚሰራውን ሰርቶ መልሰው ለዩዘር የሆነ መልእክት እስከሚልክ ድረስ መሀል ላይ የሚካሄድ ነገር ነው። ያኔ ብሎክ እንዳያደርግብን ማስቀረት ማለት በቃ እቺ ናት። ሁለት ነገር ናት። ይሄ ነገር ግልጽ ነው ጋይስ? ያ ቃሲሞ ያ ግልጽ ነው ቃሲሞ። እዚህ ጋር ላይክ በተደጋጋሚ እየተጠቀምን ያለ ነው ሌት ነው አይደለ? ግን ኮንስት አይ ቲንክ ኮንስት መጠቀም እንችላለን አይደል? እንችላለን ነው። እንዲያውም የሚሻለው እሱ እኔ ለምዶብኝ ነው እንጂ ሌት
በጣም ላይክ እዛ ላይ እንትንን ለማስወገድ ላይክ ኮንስት በጣም እንትን እያልን እየተጠቀመ አዎ ስለነበረ ነው። አዎ ልክ ነህ። በሌት ከሆነ እንትኑን ቫሊዩ መቀየር ይቻላል። ሪ- ከታች ወርደ ረስተህ ብትቀይረው ኤረር ነው የሚሆነው። ኮንስት ያ መጠቀማችን የተሻለ ነው። ልክ ነህ ማለት ጀስት እኔ የለመደብኝ የሆነ ነው። እሺ ልክ አዱኛ ሲጽፍ ቫር ነው የሚጠቀመው። የድሮ ዴቨሎፐሮች ቫር ነው ያ አይ የሚጠቀሙት። ኖ ቫር በጣም እጠቀማለሁ ይላል እሷ። አዎ እንደዚህም በል ኦል ኢንካሚንግ ሪኩዌስትስ ፍሮም አስሎንግ አስ ኢረርስ ካላመጣ መጠቀሙ በተደጋጋሚ ችግር የለውማ ያው ወይስ የተሻለ ሰጀሽኑ ረስተህ ኮንስት? አሁን ኮንስት ከሆነ አንድ ዲክሌር ካረከው ቫሊዩንም መቀየር አትችልም፣ እንደገና ሪዲክሌር ማድረግም አትችልም ነው። በሌት ግን ያው ወደ ፌስቱ አንመለስም እንጂ በሌት ዲክሌር ካረክ በኋላ ሪዲክሌር ማድረግ አትችልም፣ ግን ቫሊዩን መቀየር ትችላለህ። ሌት ኤ ማለት አበበ ነው ብለህ ከነበር ከታች ወርደህ ነው ኤ ማለት አበበ ሳይሆን 12 ነው ማለት ትችላለህ በሌት እና ሳታስበው እንደዚህ አይነት ስህተት እንዳትሰራ ነው። ምንም በላይ ብቻ ሁሉንም ኢንካሚንግ ሪኩዌስቶች እሺ። ስለዚህ ኮርስን መጠቀም ነው። ኮርስ ሚድል ዌር መጠቀም ነው። ቱ ኦል ኢንካሚንግ ሪኩዌስት በቃ። ስለዚህ ይህ ነገር ግልጽ ነው። ኮርስን ኢምፖርት ማድረግ እና ኮርስን መጠቀም። እዚህ ላይ ጥያቄ ካላችሁ እናውራና የግልጽ ከሆነ ወደ ቀጣዩ ነገር ነው። ግልጽ ነው ራሴ። እሺ አሁን ደግሞ እንግዲህ ዩዘሩ እዚህ ጋር ዴታ አስገብቶ ሊልክ ነው አይደለ? ዩዘሩ እዚህ ጋር ዴታ አስገብቶ ሊልክ ነው። የሚልከው ዴታ ግን በኦብጀክት መልክ አይደለም ለእኛ የሚመጣልን እና ወደ ጃቫስክሪፕት ኦብጀክት መልክ መቀየር አለብን። ለምን በኋላ ታዩታላችሁ። ፖስት ሜትዳችንን ስንጠቀም ምናምን ያኔ ያስፈልገናልና እሷን ነገር መስራት አለብኝ። ከዩዘር የሚመጣውን ዴታ ወደ ጃቫስክሪፕት ኦብጀክት እንዲቀየር ማድረግ ነው። የተላከውን ዴታ ወደ ጄኤስ ኦብጀክት እንዲቀየር ለማድረግ መጻፍ ያለብኝ እንትን አለ። እሱን ደግሞ ለመጻፍ እንትን እንጻፍለት ምንድን ነው የሚባለው? ኮሜንት እንጻፍ። ምንም በለው changing the incoming data to JS object ወደ ጄኤስ ኦብጀክት መቀየር አለ። ወደ ኦብጀክት ከተቀየረ አንዴ ዶት ኖቴሽን እየተጠቀምን የምንፈልገውን ስራ መስራት እንችላለናል። እሱን ለማድረግ ደግሞ አፕ ላይ አሁንም ዩዝን ነው የምንጠቀመው። ሁሌ መሀል ላይ የምትሰሩት ሚድልዌር ሲኖር የምትጠቀሙት ሜትድ አፕ ውስጥ ዩዝን ነው። ዩዝ የሚባለው ሜትድ እንደ አርጊመንት የሚወስደው ሚድልዌራችንን ነው። ሚድልዌሩ ደግሞ ኤክስፕረስ ላይ በዲፓርሰር ፒዲኤፉ ላይ ቅድም አይተናል። በዲፓርሰር አሁን በዲፓርሰር ቀርቶ ኤክስፕረስ ራሱ ያን ነገር ሃንድል ማድረግ የሚችልበት እንትን ላይ ደርሷል። ኤክስፕረስ ዳት ስትሉ ከዚህ ውስጥ ከሚያስመርጣችሁ ውስጥ ዩአርኤል ኢንኮድድ የሚባል አለ። ዩአርኤል ኢንኮድድ ኤክስፕረስ ዳት ዩአርኤል ኢንኮድድ ምን ያደርጋል? ከዩዘሩ በኩል የሚላከውን ዴታ ወደ ጃቫስክሪፕት ኦብጀክት ይቀይረዋል። ከዛ ደግሞ ዩአርኤል ኤክስፕረስ የሚባለው ኦብጀክት ውስጥ ዩአርኤል ኢንኮድድ የሚባል የሆነ ሜትድ አለ። ያ ሜትድ ደግሞ እንደ አርጊመንት የሚወስደው ኦብጀክት ነው። ያ ኦብጀክት ኤክስቴንድድ ይህ ጀስት ሲንታክስ ኤክስቴንድድ ብላችሁ ትሩ ትሉታላችሁ። እንዲህ ማለታችሁ ጥቅሙ ምንድን ነው? ኤክስቴንድድ ትሩ ማለታችን ጥቅሙ ኤክስፕረሱ ሞር የሆነ ኮምፕሌክስ የሆነ ዴታ ስትራክቸር ሃንድል እንዲያደርግ ያደርገዋል። ኤክስቴንድድ ፎልስ የሚባልም አለ። ጀስት ሲምፕል ዴታ ከሆነ ግን ኤክስቴንድድ ትሩም በለው ሲምፕልም ከሆነ ሲምፕል ነው። ኮምፕሌክስም ከሆነ ኤክስፕረሳችን ሃንድል ማድረግ ይችላል። አሁን እቺ ነገር ገብታችኋለች። ሲንታክሷን ያው መሸምደድ ነው፣ ችግር የለውም። አፕ ላይ ምን ተባብለናል? ሚድልዌር መጠቀም ከሆነ የምትፈልጉት እነዚህ ሚድልዌሮች ናቸው። ሚድልዌር መጠቀም ከሆነ የምትፈልጉት አፕ ኦብጀክት ውስጥ ያለውን ዩዝ ሜትድ ነው የምትጠቀሙት። የዚህ ጋር ዩዝን ተጠቅመን ኮርስን እንዲሰራ አድርገናል። ልክ እንደዛ ደግሞ አፕ ዳት ዩዝ ብለን ኤክስፕረስ ውስጥ ያለውን ዩአርኤል ኢንኮድድ የሚባለውን ሜትድ ጠራ ነው። ዩአርኤል ኢንኮድድ የሚባለው ሜትድ ደግሞ እንደ አርጊመንት የሚወስድ ይህን ኦብጀክት ነው። ኤክስቴንድድ ብሎ ትሩ። ኤክስቴንድድ ትሩ ማለታችን ኮምፕሌክስ የሆነን ዴታ ኤክስፕረሳችን ሃንድል እንዲያደርግ ለማስቻል ነው ነው በቃ ፖይንቱ። ይህ ነገር ግልጽ ከሆነ አሁን ወደ ፖስት ሪኩዌስቱን ወደ መጻፍ እንገባለን። ሀሳቡ ግልጽ ከሆነ እሺ፣ ግልጽ ነው ብዬ አስባለሁ።
ያው በኋላ ስናጠናው ምናምን ደግሞ ግልጽ ይሆናል። እስከ ሰኞ ማክሰኞ 2 ቀናት አሉን አይደል? 2 ቀን ብዙ ይጠናል። ስለዚህ አሁን ቴብሉ ክሬት ተደርጓል እዚህ ጋር። ከዛ ክሬት የተደረገው ቴብል ውስጥ የሚገባውን ዴታ ልንጽፍ ነው። ስለዚህ ፖስት ነው ተጠቀሙ የተባልነው። ስለዚህ አፕን ነው የምንጠቀመው መቼም እንደ ሰርቨራችን ሆኖ የሚያገለግለን የአፕ ሪፕሬዘንት የሚያደርገው ሰርቨራችን ነው ብለናል እና ኦብጀክት ነው። አፑ ምን ምን ጥቅም አለው? ሪስፖንሶችን ሪኩዌስቶችን ሃንድል ለማድረግ ዩአርኤልን ዲፋይን ለማድረግ ይጠቅመናል። ስለዚህ አፕ ላይ የምንጠቀመው ፖስት ነው። አፕ ዶት ፖስት እንበል። ከዛ ልክ ጌት ብለን ቅድም ቴብሎችን ክሬት ስናደርግ ምንድን ነው የተጠቀምነው? ይኸው አፕ ዳት ጌት አይደል? አሁን ደግሞ የሆነ ዴታ ወስደን ልናስገባ ነው። ኤችቲቲፒ ቨርብስ ታስታውሳላችሁ? ጌት የሚባል ቨርብ አለ፣ ፖስት አለ ምናምን። ጌት የሚባለው የሆነ ነገር ሄዶ ለማንበብ ምናምን ነው ተባብለናል። ግን እዚህ ጋር ጌት የተጠቀምነው ብራውዘር ባይ ዲፎልት የሚጠቀመው ጌትን ስለሆነ ነዋል። ዴታን ወስዶ ኤግዚስቲንግ ዴታቤዝ ላይ ለማስገባት ደግሞ የምንጠቀመው ፖስት የሚባለው ሜትድ ነው። ፖስት የሚባለው ሜትድ ደግሞ እንደ አርጊመንት የሚወስዳቸው ነገሮች አሉ። የመጀመሪያው ፓቱ ነው። ወዴት ነው ፖስት እንትኑ የሚላከው? ጥያቄው ላይ ተነግሮናል። እዚህ ጋር ብንመጣ ሶስተኛ ጥያቄ the form in HTML page should send a post request to a URL ወደዚህ URL ነው ፖስት ሪኩዌስቱን መላክ ያለበት ወደ አድ ፕሮዳክት ወደሚባለው። ስለዚህ ፖስት ብለን ወዴት? ወደ አድ ፕሮዳክት፣ ወደ አድ ፕሮዳክት ላክልኝ። ከዛ ደግሞ እንደ ኮልባክ ፋንክሽን የሚወስደው ነገር አለ። ልክ እንደ ጌት እዚህ ጋር ሪኩዌስት እና ሪስፖንስ ወስዶ የለ እሱም እንደዛው ሪኩዌስት እና ሪስፖንስን ይወስዳል። ከዛ የምንጽፈው ነገር እንጽፋለን። ሙሉ ሎጂኩ የሚጻፈው እንግዲህ እዚህ ውስጥ ነው። እስከዚህ ያለው ሶ ፋር ሶ ጉድ ጋይስ። ያ ቃሲሙ እሺ አሁን እንግዲህ እስኪ ለምሳሌ እንትናችንን ኮንሶል ሎግ ላይ አስገብተን ኮንሶል ሎግ ላይ ሪኩዌስታችን ምን ይመስላል የሚመጣውን ሪኩዌስት ለማየት አይ ቲንክ ቅድም እዛ የከፈከው ላይ ነው ያለው ወይ ክሊር አድርገው እንደገና። ያው ዴታቤዝ ያለ ነው። ከዛ እዚህ ጋር ጀስት እንደዚህ ብለው እዚህ ጋር መሙላት ያለብኝ ነገር አለ። እስኪ ልሙላ። እንደዚህ ነው ብለውና ይህ ሁሉ እየተመለሰልኝ ነው። እንግዲህ አድ ፕሮዳክት ስለው አሁን ሪኩዌስቱ ነው አይደል? ኮንሶል ሎግ ላይ አውጣልኝ ያልኩት ሪኩዌስት ይሄ ነው። ይህ ሁሉ ነገር ሪኩዌስት ነው እንደምታዩ። ከዚህ ውስጥ እኛ የምንፈልጋቸውን ነገሮች ብቻ መውሰድ ነው። ሪኩዌስት ውስጥ ባዲውን ነው እኛ የምንፈልገው። ለምሳሌ ከእነዚህ ውስጥ እኛ የምንፈልገው ሪኩዌስት ውስጥ ያለውን ባዲውን ነው መፈለግ ነው። እንደዚህ በጣም ብዙ ነገር ነው የመለሰው። እሺ ወይም እናሻሽለው። ሪኩዌስት ዳት ባዲውን ነው የምንፈልገው። ጀስት ምንድን ነው በቃ ከሪኩዌስት ውስጥ እኛ ባዲውን ነው የምንፈልገው። ይህ ነገር አትርሱ። እሺ አስነስቼዋለሁ። ዴታቤዝ ኮኔክት አድርጓል። ሰርቨራችን እየሰማ ነው። ከዛ እዚህ ጋር የሆነ ነገር አስገብቼ ከፍሮንት ኢንዱ ማለት ነው የሆነ ነገር ላክልኝ ስለው ያው ሪኩዌስት ዳት ባዲውን እየላከልኝ ነው። የላከልኝ ባዲ ኮንሶል ሎግ ላይ አውጣልኝ ያልኩት ነው። ምንም ይልክልኛል ፕሮዳክት ዩአርኤል ብሎ እዚህ ጋር ያስገባሁትን ኤችቲቲፒ ምናምን ኤስኢ ምናምን ይኸው እዚህ ጋር ገብቶልኛል። ከዛ እዚህ ጋር ስሙ አይፎን ኤስኢ ነው ስሙ ነው። ፕሮዳክት ኔም አይፎን ኤስኢ ነው። አሁን እኛ ከኛ የሚጠበቀው እነዚህን ዴታዎች እንወስድና የት ውስጥ መጨመር ነው? ፕሮዳክትስ የሚባለው ቴብላችን ላይ መጨመር አይደል? ለመስራት እየሞከርን ያለው እሱ። ስለዚህ ሪኩዌስት ላይ ያለውን ባዲ እንጠቀማለን። አሁን እዚህ ጋር ሪኩዌስቱን እንደምን እንደ ዳት ብዬ አክሰስ እያደረኩት ነው አይደለ? ወደ ጄኤስ ኦብጀክት መልክ ቀይረነዋል። ወደ ጄኤስ ኦብጀክት መልክ ለመቀየር ነበረ እችን ሎጂክ ቅድም መጻፍ ያስፈልግን ታስታውሳላችሁ። እዚህ ጋር ቼንጂንግ ዘ ኢንካሚንግ ዴታ ቱ ጄኤስ ኦብጀክት መቀየር ያስፈልገው ዳት እያልን የምንፈልገውን ስራ ለመስራት ነው። ከዩዘር በኩል የሚላከውን በኦብጀክት መልክ እዚህ ጋር ቀይረን ስላስቀመጥ ነው። እዚህ ጋር ሪተርን ሲያደርግ በምን መልኩ ነው ሪተርን ያደርገልኝ? በኦብጀክት አይደል? ከሊብሬስ ውስጥ ኪና ቫሊዩ ካለ ኦብጀክት ነው ማለት ነው። ወደ ቺን ሎጂክ መጻፍ ያስፈልገው ለዛ ነው። ግልጽ ነው ይሄ ነገር። እሺ እንደዚህ ከሆነ ስለዚህ እቺን ነገር የሆነ ቫሪያብል ላይ ላስቀምጣት።
እችንም እንደዚህ የሆነ ቫሪያብል ላይ ላስቀምጣት። እንዴት ነው የምናስቀምጠው? ይህ እንጂ ስለመይዝ ነው። እናጥፋውና ምንም በለው ሌትስ ፕሮዳክት ዩአርኤል ማለት ፕሮዳክት ዩአርኤል ማለት ሪኩዌስት ላይ ሪኩዌስታችን እዚህኛው ሪኩዌስት ላይ ባዲ የሚባል ሌላ ነገር አለ። ባዲ ውስጥ ደግሞ ቅድም ባዲውን ኮንሶል ሎግ ብዬ አውጥቼ አይተነዋል። ባዲ ውስጥ ደግሞ ፕሮዳክት ዩአርኤል የሚባል ኪ አለ። ፕሮዳክት ዩአርኤል ስለዚህ ሪኩዌስት ላይ ዳት ባዲ ዳት ፕሮዳክት ዩአርኤል ያለውን ቫሉ ወስደ ፕሮዳክት ዩአርኤል ላይ አስገባልኝ። ወይም ኮንሶል ሎግ ላይ ያለውን ነገር አላጥፋ ለማየት ይጠቅመናል። እሺ እዚህ ጋር የሆነ ነገር አስገብቼ ለምሳሌ እዚህ ጋር ምን ልበለው እንትን ልበለው አይፎን 14 ተፈጠረ። ኦኬ በዲ ዶት ሪኩዌስት ዳት በዲ ነው የሚባለው። ሪኩዌስት ዳት በዲ አሁን አድ ፕሮዳክት ብሎ ያው ኦብጀክቱ እየመጣልኝ ነው። አሁን ከዚህ ኦብጀክት ውስጥ እቺን ዴታ ነው የምፈልጋት። እቺን ዴታ ደግሞ እንዴት ነው የማገኘው? በቃ ለዛ ነው እቺን ነገር መጻፍ ያስፈልገኝ። ሌት ፕሮዳክት ዩአርኤል ማለት አልኩ ሪኩዌስት ዳት በዲ አለ። ሪኩዌስት ዳት በዲ አለ። እሱ ላይ ፕሮዳክት ዩአርኤል ወስደ ፕሮዳክት ዩአርኤል ላይ አስቀምጥልኝ። ከዛ ሌት ከዛ ደግሞ ቀጣይ ያለው ዴታ ፕሮዳክት ኔም አይደል? ፕሮዳክት ኔም የሚገባውን እሱን ደግሞ ፕሮዳክት ኔም ማለት በቃ ሪኩዌስት ውስጥ ባዲ ውስጥ ገብተህ ያለውን ፕሮዳክት ኔም ነው። በቃም ሁለቱን ቫሉዎች ግራብ ማድረግ ይችለናል። እዚህ ጋር የሚገባውን ዩአርኤል እንዲህ ውስጥ ሪኩዌስት ውስጥ ባዲ ውስጥ ገብተን ፕሮዳክት ዩአርኤል አገኘ ነው። እሱን ደግሞ ፕሮዳክት ዩአርኤል የሚባል ቫሪያብል ላይ ያስቀምጥ ነው። እዚህ ጋር የሚገባውን ኔም እንደዛው ሪኩዌስት ውስጥ ባዲ ውስጥ ገብተን ፕሮዳክት ኔም ውስጥ አገኘ ነው። እሱን ደግሞ ፕሮዳክት ኔም የሚባል ቫሪያብል ላይ አስቀመጥ ነው። የመጀመሪያው ስቴፕ ይሄ ነው። እነዚህን ሁለቱ ለምንድን ነው ያስፈለጉን ከተባለ እንዲገባ የታዘዝ ነው። እሱን ነው ጥያቄው ላይ ወደ ፕሮዳክት ቴብል ላኩት የተባለው እሱ ነገር ስለሆነ ነው። ሶስተኛ ጥያቄ እዚህ ጋር ብታይ ኢንስትራክሽኑ ወይም ዴታቤዛችንን ሄደን ብናየው ፕሮዳክት ሲሆን ምንም ነገር የለውም ማለት እንደምታዩት ፕሮዳክት አይዲ ፕሮዳክት ዩአርኤል እና ፕሮዳክት ኔም አለ። ፕሮዳክት አይዲውን ትላንት ኩዌሪውን ስንጽፍ አውቶ ኢንክሪመንት እንዲያደርግ ስላደረግ ነው እኛ ማኑዋሊ የምናስገባው ነገር የለም። አንዱ ለሶስት እያለ ራሱ ይሄዳል። ፕሮዳክት ዩአርኤሉን ማስገባት አለብን፣ ፕሮዳክት ኔሙን ማስገባት አለብን። ለዛ ነው ቫሊዎችን ግራብ ማድረግ ያስፈልጋል። ስለዚህ ዋንስ ቫሊዎችን ግራብ ካረግን ከዚህ በኋላ ኩዌሪውን ወደ መጻፍ መሄድ እንችላለን። ምን ልበለው ሌት ትላንት ሲንታክሱን እንዴ ደግሞ ትላንት አሁን ቴብል እንዴት ክሬት እንደሚደረግ ሲንታክሱን አይተናል አይደል? ዛሬ ደግሞ ኢንሰርት እንዴት ነው የሚደረገው? ኢንሰርት ኩዌሪ ኢንኤስኩኤል ብላችሁ ብትገቡ ደብሊው3 ላይ አለ ሲንታክስ። እንግዲህ ቤዚክ ሲንታክስ ነው። ኢንሰርት ኢንቱ ትሉና የቴብሉን ኔም ወዴት ነው እንዲልከው የምትፈልጉት። ከዛ ካለም ዋን የካለም ኔሙን ካለም ቱ ካለ ካለም ፍሪ ካለ ከዛ ቫሊዩስ ብላችሁ ቫሊዩ ዋን ቫሊዩ ቱ ቫሊዩ ስሪ ማስገባት ነው። እንዲያውም ከክሬት ቴብል ይቀላል። ይችን እሺ እንሰራትና ግን በዚህ አይደለም እንሰራው እኛ ፕሌስ ሆልደር ተጠቅመን ምናምን የብሮ ክላስ ብላ አይታችሁት ከሆነ ይህን ስለ ለማነጻጸር ይጠቅመናል። ታክሲ ነው። እሺ ኢንሰርት ኢንቱ እንላለን። የቴብል ኔሙን እንሰጠዋለን። ካለም አሁን በዚህ ሲንታክስ መሰረት ጻፉ ብትባሉ ምንድን ነው የምትሉት? ሌት አርት ፕሮዳክት እንበለው አርት ፕሮዳክትስ ማለት ኢንሰርት ኢንቱ እንላለን።
ከዛ የቴብሉ ኔም ወደ ቴብል ነው እንዲገባ የምፈልገው ወደ ፕሮዳክት ቴብል ነው። ፕሮዳክት ቴብል ነው እንዲገባ የምፈልገው። ከዛ ካልኩ በኋላ ፊልዶቹ እነማን ናቸው? ማለት ካለማን ማለት የመጀመሪያው ካለም ስሙ ማን ነው? ቴብላችን ላይ ፕሮዳክት ላይ ብትገቡ የመጀመሪያው ካለም ስሙ ፕሮዳክት ዩአርኤል ነው። ሁለተኛው ካለም ስሙ ፕሮዳክት ኔም ነው። ስለዚህ የመጀመሪያው ካለም ፕሮዳክት ዩአርኤል ነው። እቺ አፐር ኬዝ ነው መሆን ያለባት። ኮማ ታደርጋላችሁ። ሁለተኛው ካለምስ ፕሮዳክት ኔም ነው። ከዛ እንዲገባ የምንፈልገው ነገር ምንድን ነው? ቫሊዩስ ብለን ነው ደግሞ የምናስገባው። ሲንታክሱ ላይ አለ አይደል? ቻርጀር አንዴ ከዛ ምን እንላለን? ቫሊዩስ እንላለን። ያው ሲንታክሱን መሸምደድ አያስፈልገንም። ሰርች አድርገን የምናገኘው ነው። ቫሊዩስ ካላችሁ በኋላ ቫሊዎችን መስጠት ነው። ለፕሮዳክት ዩአርኤል የትኛውን ቫሊዩ ነው መስጠት የምንፈልገው? የዚህ ጋር አግኝተነዋል። ቫሊዩ ፕሮዳክት ዩአርኤል የሚባል ቫሊዩ አለን። ስለዚህ ቫሊዩ ለፕሮዳክት ዩአርኤል እንሰጠዋለን። ለሁለተኛውስ ለፕሮዳክት ኔም ደግሞ ፕሮዳክት ኔም የሚባል አለን አይደል? ኦልሬዲ ስለዚህ እሱን እንሰጠዋለን። እዚህ ጋር እንደዚህ አድርጎ መስራት ይቻላል። ከዛ እዚህ ጋር ኤረር እያለኝ ነው። ምክንያቱም ይህ ነገር ምን ውስጥ መግባት አለበት? ባክቲክ ውስጥ። በቃ እንደዚህ ነው የሚጻፈው። ሲንታክሱ እንግዲህ ነው። እንደዚህ ግን መጻፋችን ከሴኪዩሪቲ አንጻር የሚመከር አይደለም። ከዛ ይልቅ እና ደግሞ የሆነ ሰው ዴታችንን ማኒፑሌት ሊያደርገው ይችላል። የማንፈልገው ሰው እንደዚህ አይነት ነገር አይቻልም። ለሴኪዩሪቲ ፐርፐዝ ይህ ጥሩ አይደለም እና ቫሊዎቹን መጀመሪያ በፕሌስ ሆልደር ብንይዛቸውስ? እዚህ ጋር ቫሊዩ ብለን ቀጥታ ፕሮዳክት ዩአርኤል እዚህ ጋር ግራብ ያደረግነውን ቫሊዩ ከምንሰጠው ይልቅ ቫሊዩ ብለን ኮስችን ማርክ እና ልክ ፕሌስ ሆልደር ነው። ታስታውሱ ከሆነ ኤችቲኤምኤል ላይ ስንማር ፕሌስ ሆልደር ሃሽ ምናምን ብለን ፕሌስ ሆልደር እንይዝ ነበር አይደል? ኤችአርኤፍ ላይ ምናምን ልክ እንደዛ ደግሞ ኤስኩኤል ኩዌሪ ላይ ምናምን ቦታ የምትይዙት በኮስችን ማርክ ነው ሲንታክሳቸው። ፕሮዳክት ኔሙንም እንደዛ እናደርግና በኋላ ኤክስኪዩት ሲደረግ እንግዲህ ነገር ኤክስኪዩት ለመደረግ ኩዌሪ የሚባለው ሜትድ መጠቀም አለብን። ያኔ ኤክስኪዩት በሚደረግበት ጊዜ አሳልፈን መስጠት እንችላለን። ስለዚህ ይችን ከዚች ጋር ከጨረስን በኋላ አሁን ኩዌሪን ጽፈናል ኦልሬዲ። ከዛ ይህን ኩዌሪ ኤክስኪዩት እናድርገው። ይህን ኩዌሪ ኤክስኪዩት ለማድረግ ደግሞ ኮኔክሽን የሚባለው ኦብጀክት ላይ ያለውን ኩዌሪ ሜትድ እንጠቀማለን። ትላንት ቴብል ክሬት ስናደርግ የተጠቀምነው ራሱ ሲንታክስ ነው። ከዛ ምንድን ነው ኤክስኪዩት እንዲያደርግ የምትፈልጉት? ኤክስኪዩት እንዲያደርግ የምንፈልገውን ኩዌሪ ያስቀመጥነው አድ ፕሮዳክትስ የሚባል ቫሪያብል ላይ ነው። ስለዚህ አድ ፕሮዳክትስን ኤክስኪዩት አድርግልኝ። አድ ፕሮዳክትስን ኤክስኪዩት ስታደርግልኝ ቫሊዎችን ውሰድ። እዚህ ጋር በፕሌስ ሆልደር ጥያቄ ምልክት አድርገን ያስቀመጥናቸው ፕሌስ ሆልደሮች አሉ አይደል? እነሱም ቫሊዎች እንሰጠዋለን። ቫሊዎቹ እነማን ናቸው? ፕሮዳክት ዩአርኤል እና ፕሮዳክት ኔም። ስለዚህ እዚህ ጋር ፕሮዳክት ዩአርኤል አለኝ ኮማ ታረጉና ፕሮዳክት ኔሙን ደግሞ እንስጠው። እነዚህን ቫሊዎች ውሰድ። በቃ ይህን ከሰጠነው በኋላ ቀጣይ ያለው ትናንት እንዳየነው ነው። ኤረር ካለ ኤረር ካለ ደግሞ ሪዛልት ማለት የሚባል ፓራሜትር ይወስዳል። ከዛ ኢፍ እንበልና ኤረር ካለ ኮንሶል ላይ ኤረር ዳት ሜሴጅን ፕሪንት አድርግልኝ። ትላንት የጻፍነው ራሱን ነው የጻፍነው። ከዛ ደግሞ ብራውዘራችን ላይ እንዲያሳየን ሪስፖንስ ዶት ሴንድ ብለን ሪስፖንስ ማለት እዚህ ጋር የተጠቀምናት አርኤስ ናት። ሪስፖንስ ዶት ሴንድ ብራውዘሩ ላይ የሆነ ነገር ለማየት እሱ ነው የምንጠቀመው። እንዳለ ትናንት እንዳልነው ኤረር ዋይል አዲንግ በፕሮዳክት ነገር እንበለው ካለ ኤልስ ኤረር ከሌለ ደግሞ ሪዛልት ዶት ሴንድ ላይ ፕሮዳክት አድድ ሰክሰስፉሊ በላይ በቃ ጨረስን። እሺ አሁን እንግዲህ ስራውን እንስራ። ቴብሉን ኦልሬዲ ቅድም ክሬት አድርገናል። ከዚህ በኋላ ፖስቱን ኤክስኪዩት ማድረግ ነው። ፖስቱ ግን የጻፍነው ነገር የሚሰራው መቼ ነው? ዩዘር ወደ አድ ፕሮዳክት ሲሄድ ነው። አድ ፕሮዳክት ወደሚባለው ዩአርኤል መሄድ አለበት። ዩአርኤሉን ደግሞ ከሎካል ሆስት ላይ ሆነን ነው የምንሰራው። ሎካል ሆስት
ሎካል ሆስት ከዛ እንዴት ነበረ እንትኑ ካቹ ስላለኝ ኮፒ ላድርገውና እዚህ ጋር አምጥቼ እና ኤዲት ላድርገው። ሎካል ሆስት 5000 ከ5000 በኋላ ኢንስቶል ሳይሆን በዚህ ጊዜ እኛ የምንፈልገው ምንድን ነው? አድ ፕሮዳክት ወደሚባለው ሲሄድ አይደል? ይህ ነገር ቪዚት ማድረግ ይኖርብናል ወደ ቴብሉ አድ ለማድረግ ወይም ነው የኔ ችግር ነው። ሶሪ ኮንፊውዝ አድርግ እንትን አድርግ አድ ፕሮዳክት ላይ ሳይሆን ጀስት ፍሮንቲንድ አለና ያዘጋጀነው ፍሮንቲንድ እዚህ ላይ ነው ገብተን የምንልከውን ነገር ስንልክ አድ ፕሮዳክት የሚለውን ስንለካ አድ መደረግ ይኖርበታል። እሺ አሁን አድ እናድርግ እስኪ የተሰጡንን ነገሮች አድ እናድርግ። የተሰጠን ዴታ ነው። ይቅርታ የኔ እንትን ነው ሀሳቡ ግልጽ ነው አይደለ? ፍሮንቲንዱ ላይ ሆነን ዴታዎችን በምንልክበት ጊዜ ወደዛ እንዲልክ ነው የሚያስፈልገው። ሎካል ውስጥ ምናምን ብዬ መጻፍ አያስፈልገኝም። ከክሬት ቴብሉ ጋር ኮንፊውዝ አድርጌው ነው። እሺ ፕሮዳክት ያሬሉ እናስገባ። እዚህ ጋር ተሰጥቶናል። የፕሮዳክት ያሬል እዚህ ጋር ሀቨር ብታደርጉ ይመጣላቸዋል። ኮፒ በሉትና ፕሮዳክት ያሬሉ እናስገባለን። ፕሮዳክት ኔሙን እንደዛው ለዚህ ፕሮዳክት እንትን ፕሮዳክት ኔማችን ይሄ ነው። አይፎን ኤስኢ ምናምን አይፎን ኤስኢ። ስለዚህ አድ ላደረገው ነው አድ ፕሮዳክት ምን ተፈጠረ? እሺ ኤረር የምትለው አለችው መሰለኝ ቃሲም ወዛ ሲንታክስ ኤረር ሰርቼ ነው። ኤረር አዎ ኤረር ልክ ነው ዳጊ ልክ። እሺ አስቀጥል። እሺ እዚህ ጋር የአር ብቻ ቢሆን ስለነበረ ነው የአር ነው መሆን ያለበት ኤረር። እሺ እናስነሳው። ፕሮዳክት አድ ተደርጓል ያለን እዚህ ጋር እቺን ነገር ማጥፋት አለብኝ። ኮንሶል ላይ አውጣ ያልኩት ነገር አለ አይደል? ቅድም ለማሳየት ብለን ይሄ ነገር አያስፈልግም። እሺ አድ አድርጎታል። እንመለስና ሌላ ነገር አድ እናድርግበት። እቺኛውን አድ እናድርግ። ኮፒ አድርጉት። ከዛ ዩአርኤል ላይ እናስገባው። ስሙ ምን ነበር? አይፎን 11 አይደል? አይፎን 11 ፕሮ። ከዛ አድ ፕሮዳክት ሊለው ነው። ፕሮዳክት አድ ሰክሰስፉል እያለኝ ነው። እዚህ ጋር በሪስፖንስ እንዲያወጣ ያልነውን እየሰራልኝ ያለው ስለዚህ በትክክል እየሰራ ነው ማለት ነው። እንመለስ። እየሰማኝ ነው ዴታቤዛችን። ይኸው ሰርቨሩ አፕን ራኒንግ ነው። ኮኔክት ነው። ሶስተኛውን የመጨረሻውን ዴታችን እናስገባለን። ይህን ዩአርኤል የአይፎን አቃይሬን ያስገባው ሰከ ይህን ዩአርኤል ለአይፎን 11 አድርገን እናስገባው። ከዛ አድ ፕሮዳክት አድ ሰክሰስፉሊ መግባት አለመግባቱን እርግጠኛ ለመሆን እንግዲህ ዴታቤዛችን ላይ እንሄዳለን፣ ሪፍሬሽ እናደርጋለን። አዎ የገብቶልኛል። ፕሮዳክት ዩአርኤል እና ፕሮዳክት አይዲ ወደ 4 የደጋግመን ስለሞከር ነው ተመሳሳይ ነገር የገባው። ከፈለግን ዲሊት ማድረግ እንችላለን። 3 ፕሮዳክቶች ነው አይደል ያሉ። ከዛ ዴታቤዙ ላይ ብትመለሱ ከዛ ውስጥ ፕሮዳክት ቴብል ላይ ያው እነዚህን ዩአርኤሎች አስገብተናል። ፕሮዳክት ዩአርኤል ነው። ፕሮዳክት ደግሞ ለምንድን ነው እያለ እንዳለ አላውቅም።
ማይ ዲቢ ውስጥ ሶሪ ጋይስ መቼ የዴታቤዝ ስራ ያዝጋል። ኔሙን በትክክል አላስገባንም። አስገብተናል እኮ አይደል? ቃሲም ወደ ኮዱ ኦኬ እንሂድና ይኸው እዚህ ጋር አፐር ኬዝ ነው ያደረኩት። ሲ ሶሪ የኔ ችግር ነው። ፒን እዚህ ጋር አፐር ኬዝ ነው ያደረኩት። እዚህ ጋር ያየኋቸው ዲፋይን ስናደርገው ፒ ሎወር ኬዝ ነው አይደል? ኖ ኖ አፐር ኬዝ ነው። ፕሮዳክት ዶት ኔም ኪችን ሎወር ኬዝ እናድርጋት። እዚህም ጋር እንደዛ ሎወር ኬዝ ይሁን። እሺ ሰርቨር እየሰማኝ ነው። አሁን እንሂድና ይህን ነገር አድ ላድርገው። አድ ተደርጓል ያለ ነው። እንሂድና ዴታቤዛችን ላይ ሪፍሬሽ እናድርገው። አልገባም ነው አይደለ? ስሙ ነል ነው እያለኝ ያለው። ምን እንደሆነ ፕሮዳክት ዩአርኤሉ ጨምሮታል። ስንት ነው ያደረገው እዚህ ጋር? 5 ስላስገባን ነው። ግን ፕሮዳክት ኔሙ ላይ ባዶ ነው፣ እየተቀበለልኝ አይደለም። የፕሮዳክት ኔም እዚህ ጋር የሰራው ስህተት አለ። ፕሮዳክት ዩአርኤል፣ ፕሮዳክት ኔም፣ ፕሮዳክት ዩአርኤል፣ ፕሮዳክት ኔም። እዚህ ጋር ቺ ሎወር ኬዝ ነው ያለባት። እዚህ ጋር ቺ ሎወር ኬዝ መሆን ነበረባት። ለዛ መሰለኝ እቺ ነገር። እስኪ አስተካክየዋለሁ። አሁን እንሞክረው። ሰርቨራችን እያዳመጠን ነው። እዚህ ጋር እንሂድና አድን በለው። ገብቷል እያለኝ ነው። ቼክ ላድርግ። ስፔሊንግ ኤረር ምናምን እንደዛ ነገር ነው። ያው መጥቷል። አይፎን 11 ገባ አይደል? ያ እዚህ ጋር የሰራው ስህተት ነው። ፒን አፐር ኬዝ አድርጌ ሎወር ኬዝ መሆን ነበረባት። ለዛ ነው። ሌሎቹን እንደገና እናስገባቸው ወይስ ግልጽ ነው ጋይስ? እነዚህ ነገሮች ነል ነል እያሉ ነው። ካስፈለገ እንደገና ማስገባት እንችላለን። ያን ግልጽ ነው። ያቸው አይሻልም? እሺ ቃሲም እሺ ማለት ኦኬ ማየት እንችላለን። እሺ ኤዲት መሰለኝ የሚለውና ሴሌክት አድርገ ነው። እሺ እንደዛ አይደለም። ወይም ለየብቻ ዲሊት እንበራቸው። እሺ ችግር የለውም። ዲሊት አድርግልኝ። እያወራ ነው መሰል ግን ድምፁ አይሰማም። ኸሊል አይሰማንም እያወራ ከሆነ። እሺ ዲሊት አድርገነዋል። አሁን ባዶ ነው። ተመልሰን እንየው። ፕሮዳክትስ ላይ እንግባ። አይፎን 11 ብቻ ነው ያለች። እዚህ ከአይፎን 11 ውጭ ያለው ነገር እናስገባለን። ለምሳሌ ይህን እናስገባው። አይፎን 11 አለን ኦልሬዲ። አይፎን 11 ፕሮን እናስገባው። አብረና ዩአርኤሉን ከዚህ እንውሰድ። ከዛ እዚህ ጋር እንመለስ። ፍሮንት ኢንዳችን ኦኬ፣ ፍሮንት ኢንዳችን ይሄ ነው። ዩአርኤሉ ልስጠው እዚህ ጋር። ከዛ ስሙ ደግሞ አይፎን 11 ፕሮ ነው። ስለዚህ እዚህ ጋር ልምጣና አይፎን 11 ፕሮ ልበለው። ከዛ አድ ፕሮዳክት አድ ሰክሰስፉል እያለኝ ነው። እዚህ ጋር ልምጣ፣ ፍሬሽ አድርገው። አዎ ሁለት አይፎን 11 ፕሮ ነው ማስገብቼዋለሁ እዚህ ቴብል ላይ በዚህ ዩአርኤል። ፕሮዳክት ኔሙ ደግሞ እንደዚህ ነው። ሶስተኛው
አይፎን ኤስ የሚባለው ነገር ነው እንውሰደው። ከዛ እንመለስ ፍሮንት ኢንዳችን ላይ ይህን ነገር ላስገባው። ስሙን ደግሞ አይፎን ኤስ ነው የሚባለው። እዛ አድ ፕሮዳክት ትሉታላችሁ። አድ ተደርጓል እያለ ነው። ሪፍሬሽ እናድርግ። እዚህ መጣን። በቃ ሶስቱን አስገባን ማለት ነው። ይህን ይመስላል ጋይስ። ይህ ግልጽ ነው። ይህ ግልጽ ከሆነ ከጊታብ እንዴት ነው ኮዱን መውሰድ እንደምትችሉ እናያለን። አይ ነው የሆነ ሊወሳሰብ እንደሚችል ምናምን ያው ሁላችንም ስትራግል እያደረግን ነው፣ ግን ያው እንዲህ ያለን ነው የምንማረው። የሆነ ጊዜ ፍሉዌንት እንሆናለን ዴታቤዝም ላይ ምናምን። ለጊዜው ግን ቤዚክስን ለመረዳት እንሞክር። መጀመሪያ ላይ ኦቨርዌልሚንግ ነው ለሁላችንም። ሁላችንም ስትራግል እያደረግን ነው እንግዲህ እንደምታዩት፣ እያጠፋን እያስተካከልን ኤረር እያደረግን ፊክስ እያደረግን እንደዚህ ነው የምንለምደው እና ምንም መጨናነቅ አያስፈልገውም። እሺ ቃሲም፣ እሺ ኮዱ ላይ ጥያቄ ካላችሁ መጀመሪያ ላይ፣ ከሌለ ጊታቡ ላይ ሄደን እንዴት እንደምንሰራ ምናምን እናያለን። ከሌሎ ትሰሙኛላችሁ ወይ እያለ ነው። ከሌሎ አይሰማም። ለሁላችንም እሱ ያደረገው ይመስለኛል። እሺ በቃ ይህን ነገር ላስቆመው። ማስቆም ስትፈልጉ ኮንትሮል ሲ። እዚህ ጋር ፕሮሰስ ላይ ነው አይደለ? ሰርቨሩ አፕ ኤንድ ራኒንግ ነው፣ ኮኔክት ዴታቤዝ ብሎ እያዳመጠ ነው ሰርቨሩ። ስለዚህ ማስቆም ከፈለጋችሁ ኮንትሮል እና ሲን መጫን ነው። ቆመልኝ። ከዛ በኋላ ኪል ተርሚናል ኪል አድርገው። እዚህ ጋር ምንም ራን እያደረገ ያለ ነገር የለም። ስለዚህ ጀስት ኪል ማለት ትችላላችሁ። ኪል ተርሚናል። ከዛ ሁለቱን እንዝጋ። በቃ ቬሲያችሁን ፕሮፐርሊ መዝጋት ማለት እንደዚህ ነው። ይህን ደግሞ ፕሮፐርሊ መዝጋት ማለት ስታፕ ትሉታላችሁ። ያቆማል። ይኸው ቆሟል። አሁንም ይህን ስታፕ እንለዋለን። ያቆሞልናል። ከዛ ኮንትሮል ፓናሉን እንዘጋለን። እዚህም ጋር መጠን ይህን ነገር እንዘጋለን። ይህንም እንዝጋው። ይህንም እንዝጋው። እሺ እሺ። አሁን ጊታብ ላይ ብትሄዱ የኔ ጊታብ ላይ ሪዛልት። እሺ ቤዚ ጥያቄ ነው። እጅ አውጥተሻል። እጅ ማውጣት አያስፈልግም። ጥያቄ ካላችሁ ማውራት ነው። ቤዚ ኮድህ ላይ ማለት ነው ሁለት አፕ የሚል ዶስቲያስ ምንም ችግር የለም። ሁለቱም አንድ አይነት ስም በአንድ እንትን ብትክል አንድ ፋይል ብቻ ነው ያለኝ። አፕዳጄስ አንድ ብቻ ነው ፋይል ኔሙ ነው የምትይኝ? አዎ እንትን ላይ አይ ቲንክ እንትን ያየሽው ነው ቤዚ ኦፕን ኤዲተር የሚለው ከላይ ያለው ኮላፕስ እንትን የሚያደርግ ነው እሱ። እዚህ ጋር በጎን የሚከፍተው በጎን የነበረው እዚህ ጋር ከፍተው ያንን ነው ራሱን ኦፕን ኤዲተር የሚያደርገው። ሁለት አይደለም። አንድ ፋይል ነው። አፕ.ጄስ አንድ ብቻ ነው ያለ። ሰርቨራችን በቃ እየሰራበት ያለው ፋይል እሱ ነው። አንድ ብቻ ነው። እሺ ጊታቡ ላይ እንገባና ጊታብ ውስጥ ማይዲቢ የሚባል ሪፖዚተሪ አለ። ሊንኩን ሼር ላድርግላችሁ አሁን። ይኸው እዚህ ጋር እንደ ኮምፒውተራችሁ ላይ ከሆነ ያላችሁት ሁላችሁም ክፈቱት። ወደ የሆነ ሰው ሼር ያድርገን። ከዛ እንዴት ኮዱ መውሰድ እንደሚቻል ምናምን እኔ ወይስ ግን ከዛ በፊት ቆይ ጋይስ አንዴ ሼር ላድርጋችሁ፣ ወይም እዚሁ ላይ እንዳለ እናውራሽ። ወደዚህ ነው የምትሄዱት። በዚህ ዩአርኤል ስትሄዱ ወደዚህ ይወስዳችኋል። ከዛ በኋላ ሁለት ኦፕሽን አላችሁ። ከፈለጋችሁ ክሎን ማድረግ ይቻላል። ክሎን ማድረግ ካልፈለጋችሁ ደግሞ እዚህ ጋር ቺን ተነኳትና ዚፕድ ፋይሉን ፎልደሩን ዳውንሎድ አድርግ የሚላለ። ዚፕድ ፎልደሩን ዳውንሎድ አድርጋችሁ ወስዳችሁ ኤክስትራክት አድርጋችሁት በቪኤስሲያችሁ ትከፍቱና ከዛ በኋላ ነው ኤንፒኤም ኢንስቶል ትሉታላችሁ። ኤንፒኤም ኢንስቶል ማለት ለምንድን ነው ያስፈለገው ከተባለ ዲፔንደንሲዎችን ለመጫን ነው። እነዛን ዲፔንደንሲዎች ለምንድን ነው የምጭነው? እዚህ ጋር ፎልደሩን እየወሰድኩት ነው አይደለ ከጊታብ ላይ። ለምንድን ነው ዲፔንደንሲዎችን መጫን ያለብኝ ካላችሁ ጊትግኖር የሚባል ፋይል አዘጋጅቼ ኖድ ሞጁሎችን እዛ ውስጥ አስገብቻቸዋለሁ። እዚህ ጋር ባሳያችሁ ወደፊት ሪያክትም ላይ እንማረዋለን። ጊትግኖር የሚባል ፋይል አለ። ሩት ዳይሬክተሪ ላይ ነው መሆን ያለበት። ጊትግኖር የሚባለው ፋይል ላይ ኖድ ሞጁሎችን አስገብቻለሁ። ያ ማለት ወደ ጊታ ፑሽ በማድረግበት ጊዜ ይህ ኖድ ሞጁል እንደምታዩት በጣም ብዙ ነው። ይህን ሁሉ ወደ ጊታቤ ፑሽ ማድረግ የለብኝም። ቤስት ፕራክቲስም አይደለም።
ቦታም ያጣባል ምናምን፣ ለእናንተም ጥሩ አይደለም። አሁን የፑሽ ጌት ኢግኖርስ ባላስገባው ኖሮ ኮሚት ስትሉት ሁላ በጣም ብዙ ነገር ነው የሚጽፈው። እና ጌት ኢግኖርስ አስገብቼ ሞጁሉን ወደ ጊታቤ እንዳይልክ ስላረኩት እናንተ ቀጥታ ስትወስዱት ሞጁሉ እናንተ ላይ አይመጣም። ስለዚህ እኔ ደግሞ ይህን አፕ ዳት ጄኤስን ስሰራ የተጠቀምኳቸው ሞጁሎች አሉ አይደል? ፓኬጅ ዳት ጄኤስን ላይ ምንም ሞጁሎች ተጠቅመናል። ማይስኩዌል ተጠቅመናል፣ ኤክስፕረስ ተጠቅመናል፣ ኮርስ ተጠቅመናል። እነዚህን እንዲጭንላችሁ እንትናችሁን ትከፍቱና ተርሚናላችሁን ከፍታችሁ ፋይሉን ወስዳችሁት በቪኤስሲ ከፍታችሁ ምናምን ፎልደሩን ዳውንሎድ አድርጋችሁት ኦር ክሎንም አድርጉት። በቪኤስሲያችሁ ከከፈታችሁ በኋላ ሜክ ሹር ትክክለኛው ዳይሬክተሪ ላይ መሆናቸውን ልክ ነው። ማይስኩዌል ፕራክቲስ ላይ ነው ያለሁት። ከዛ ምን ትሉታላችሁ? ኤንፒኤም ኢንስቶል ብዬ ኢንተር እለዋለሁ። ያኔ ኖዴ ፓኬጅ ዳት ጄሰን ውስጥ ያሉትን ዲፔንደንሲዎች አንብቦ ይጭንልኛል። ስለዚህ አሁን የሆነ ሰው ሼር ያድርገንና እንዴት እንደሚወሰድ ፕራክቲካሊ እኔ አይሻልም? እሺ እሺ፣ ለማን ልላከው? እሺ ሼር ማድረግ እችላለሁ እኔ ራሱ ማለት እሺ ማቲ ልላክልህ እንትን ወይ እዚህ ጋር ድሮፕ ላድርጎ ለሁላችሁ ሴቭ አድርጉት። ይሄን ሊንክ እዛ ቻናላችን ላይ መቼም ሼር ማድረግ አልችልም። ሴቭ አድርጉት፣ ካፒ አድርጉና የሆነ ቦታ ሴቭ አድርጉት። እሺ ማቲ መጥቶልሃል። በምን እንላክል? እዚህ እንትን ላይ ዙሙ ላይ ዙሙ ላይ ያ ያ ልክፈተው። ሼር ላርጋችሁ ስክሪን ነው ወይስ? ሼር አድርገን ኦኬ ይታያል። ይታያል። እሺ እዚህ ጋር ሊንኩን ነው አይደል? ብራውዘር ላይ ሊንኩን ልቀቁ፣ አዲስ ታብ ላይ ኦኬ ወይም ጊታቤ ላይ ሄዳችሁ እንትኑን ከመፈለግ ምናምን ብዬን ቀጥታ ሊንኩን መጠቀሙ ወደዛ ይወስደናል። ኦኬ ፔስት አድርገው እሱ ላይ። ስክሪን ላድርገው። እሺ አሁን ክሎን ማድረግ ነው የምትፈልገው ወይስ ዚፕድ ፋይሉን ፎልደሩን ወስደህ መጠቀም? ያ አንተ ነው የምትመርጠው። ክሎን እናድርገው ከተባለ ክሎን አሚን አይ ቲንክ ክሎን እናድርገው። እሺ ኮፒ አድርጋት ዩአርኤሏን ኒድ ቪኤስሲ ላይ እና የሆነ የምትሰራበት ፎልደር ፈጥረሃል ምናምን ለዚህ ጥያቄ ወይስ ገና ነው? ገና ምንም አልፈጠርኩም። ያ እሺ ስለዚህ እንትን ላይ ምንድነው ፋይል ኤክስፕሎረር ላይ እንሂድና ኢቫንጋዲ ውስጥ ገብተን አይ ቲንክ ፔስትሪ ውስጥ ነው ምን ነበረ? አይ ቲንክ አይደል? ዊክ 3 ውስጥ የፎልደሩ ስም ማይስኩዌል ፕራክቲስ ነው የሚለው አይደል? ቆይ አንድ ቼክ ላድርግ። ማይስኩዌል ፕራክቲስ ነው የሚለው። ጥያቄውን ክፈተውና እሱ ላይ ማየት ይችላል። ቱዱ ሊስት ውስጥ ፎልደር ስትራክቸር ላይ ኢንት ታች ላይ ነው አይደለ? ኦርጋናይዝ እናደርግበት። ያው እዚህ ጋር ኢን ዩር ማይስኩዌል ፕራክቲስ ፎልደር ምናምን ያለ ነው። ስለዚህ ያው ማይስኩዌል ፕራክቲስ የሚባል ፎልደር ነው ክሬት የምናደርገው። ያው እዚህ ጋር እዚህ ጋር
ያ እሱ አዎ እሺ እሱን በቤሲ ክፈተው። ማይስኩኤል ፕራክቲስ ነጠለ ክፈታት። እንደዛ ማድረጋችን ብዙ አድቫንቴጅ አለው ተባብሏል። ከዛ ተርሚናሉን አስነሳ። እሺ ከዛ ጊት ክሎን ብለህ ያመጣውን ፔስት አድርግለት። ኦኬ ቀይረነዋል። እንደገና ሄደን ፔስት እናድርጋት። ዩአርኤል ለፎልደር ስሙ ኮፒ ስታደርግ ሌላ ጠፍቶብናል። ይክፈተው እዛ ጋር በግራ በኩል ማይዲቢ የሚባል ፎልደር አሁን አፕዳጄ ስለብትሄድ ይኸው እስካሁን የጻፍነው ሙሉ ኮድ አለ ከነ ፖስቱ አይደል? ሙሉ ነገሯ። ስለዚህ ግን ደግሞ ራን እንዲያደርግ ምናምን ሙሉ ኮርስ ስንጽፍ ዲፔንደንሲዎች አሉ፣ ኖድ ሞጁሎች ምናምን። እነሱ ደግሞ ወደ ጊታብ አልተላኩም ተባብለናል። ለምን? ጊት ኢግኖር የሚባል ፋይል ውስጥ ስላስገባዋቸው። እንደዛም ነው ማድረግ ያለባቸው። ወደ ጊታባችሁ ፑሽ ስታደርጉ ኖድ ሞጁሎች ምናምን ጊት ኢግኖር ውስጥ ገብተው ነው መሰራት ያለባቸው። ጊት ኢግኖር ላይ ብትገባ ወይም እዚህ ጋር እኔ ላይ ታችሁት ከሆነ ኖድ ሞጁልስ የሚባል ፎልደር ነበር አይደለም? አንተ ላይ ግን የለም። እዚህ ጋር መታየት ነበረበት። ምክንያቱም እኔ ኖድ ሞጁልን ይህን ነገር እዚህ ጋር ፎርዋርድ ስላሽ መኖሩ ፎልደር መሆኑን የሚጠቁሙ ሪያክት ላይ አለኝ ነገር እንማረዋለን። ጊት ኢግኖር ምናምን እና ዛሬ ስላስገባሁት የለህም አንተ። አሁን ዲፔንደንሲዎቹ ግን ያስፈልጉሃል እንዲሰራ። ለዛ ዲፔንደንሲዎችን አንተ ላይ ለመጫን እዚህ ጋር እና ትንሽ ሳበው እናንተ ነው። እሺ ምን ትላለህ? ኤንፒኤም ኢንስቶል ብቻውን አይ እስኪ አላውቅም። ስራ ኢንስቶል ነው የማውቀው። አይሰራም። እሺ እርግጠኛ አይደለም። ይሰራል ግን አይ እስኪ ኤረር ነው አይሰራም። ፓኬጅ ሲኖር ነው። ፓኬጅ ከጀርባ ሲኖር እስኪ ኮንትሮል ሲ ተጫን ማለት አላውቅም። እሺ እስኪ አሁን ሞክር። ኦኬ ወደ ውስጥ መግባት አለብን መጀመሪያ። ሲዲ ብለህ ማይዲ ውስጥ ግባ። ማይዲቢ አይ ቲንክ አሁን እችላለሁ ገብቷል። መሰለኝ። እስኪ አሁን ኤንፒኤም ኢንስቶል በል። ያ እስቲ ቼክ ላድርግ። ኤንፒኤም ኢንስቶል ነው ማቲ ኤንኤምፒ አይደለም ኤንፒኤም። ያ ለዛ ነው። ታይፕ ልክ ነህ። ታይፕ ነው። ቴንክ ካሽ በቃ ጭኗል። አሁን ኖድ ሞጁል የሚባለው ፎልደር መጣል አይደል? እዚህ ጋር አጨማለኩት ስክሪን። ካሽ በቃ መጥቶልሃል። እነዚህ ነው ብለው ሰብስበው፣ ኖድ ሞጁልን ሰብስበው። ዲፔንደንሲዎች ናቸው ምናምን ስለነሱ አያገባንም። ኤኒዌይስ አሁን አፕ.json ክፈተውና ኖድ ብለህ እሺ እሱ ላይ ግባ። ኦኬ ከዛ በፊት ግን ዴታቤዝ አዘጋጅተሃል? እሱንም አላዘጋጀውም። ያ ሰው እሱን እንትን ማድረግ ክፈተውና አለብኝ። ማምፕ ነው ዋምፕ። እሺ ወይ ደግሞ ዴታቤዝ መፍጠሩ ምናምን የሆነ ሰው ላይ ነው እንችላለን። ያ
ሼር የሚያደርግ ሰው አለ? የለም መሰለኝ። ያው እዚህ አይነት ማድረግ እንችላለን። እኔ ገና አልጫንኩትም ያው ሲሞ፣ ለዛ ነው። እሺ እሺ ኦኬ። እሺ ክሬዴንሻሎችን አንዴ ሄደን እንያቸው እስኪ ብራውዘር ላይ እንትን ላይ ቢኤስሲ ላይ ኮንፊገር ስናደርግ እሱ ስክሮል አድርግ አፕ.js ላይ ፋይሉ ላይ ገብተን የዚህ ጋር ዩዘሩ ማይዲቢ ዩዘር ነው የሚባለው። ሆስት ሎካል ሆስት ነው። ፓስወርዱን መቀየር ትችላለህ። እኔ 0148 የተጠቀምኩት። ዴታቤዙ ማይዲቢ የሚባል ዴታቤዝ ነው። ስለዚህ እንሂድና ማይዲቢ የሚባል ዴታቤዝ ማይዲቢ ዩዘር የሚባል ዩዘር ምናምን እንፍጠር። የመጀመሪያው ፓርት ላይ ትላንት የሰራነው ቪዲዮ ላይ አለ ይሄ ነገር እንዴት እንደሚሰራ ምናምን። ፒኤችፒ ማይአድሚን ላይ እንሂድና የመጀመሪያው ዴታቤዝ ክሬት ማድረግ ነው። ስለዚህ ዴታቤዝ ኔም የሚለው ላይ ግባና ማይዲቢ በለው። በአፐር ኬዝ ብትሰጠው ራሱ ወደ ሎወር ኬዝ ቀይሮ ነው ሴቭ የሚያደርገው ነው። ስሙን አላስገባም። ጀስት ስሞል ነው ግን ሁሉም ማለት በአፐር ኬዝን ብትሰጠው ወደ ስሞል ቀይሮ ነው የሚለው። ክሬት በለው። ከዛ ማይ ዲቢ ክሬት ዴታቤዙ ተፈጥሯል። ከዛ ደግሞ እችን ነክተን ወደ ሆም ፔጁ እንመለስ። ሰርቨር እችን ነገር ንካትና ሆም ፔጅ ላይ ስትመለስ ዩዘር አካውንት የሚባል ኦፕሽን ይመጣልሃል። ዩዘር አካውንት እስከገባ በኋላ የሆነ ዩዘር እንፍጠር፣ አዲስ ዩዘር። ከዛ የዩዘሩ ስም ምንድነው? አንድ ቪኤስሲው ላይ ሄደና እንዲሁ ማይዲቢ ዩዘር ነው። ካፒ አድርገው፣ ደብል ክሊክ አድርገውና ኮንትሮል ሲ ዩዘሩን ብቻ ነው ማይዲቢ ዩዘር የሚለው ኢንስትራክሽኑ ላይ ያለ ነገር ነው። እቺ ነገር ላይን ዩዘሩን ብቻ ኮፒ አደረገው ይልና ዩዘሩን ስጠው። ሆስት ሎካል ሆስት በለው። ፓስወርድ የምትፈልገውን ፓስወርድ አስገባ፣ እንዳትረሳው ግን። እሺ እዛ ጀነሬት ኖ ወደታች ሂድ፣ ወደታች ጨርስ። እንትን መስጠት አለብን አይደል? ፕሪቪሌጅን ቆይ በኋላ እንመጣበታል። ግሎባል ፕሪቪሌጅ አንሰጥም። ጎ በለው እና ዩዘሩ ክሬት ይደረግ። በቃ አሁን ዩዘሩ ክሬት ተደርጓል። ከዛ እዚህ ጋር ዴታቤዝ ላይ ሂድ እስኪ። ግን እንደዚህ ባይ ዘ ዌይ እዚሁ ጥያቄ ላይክ አሁን ክሬት አደረግኩኝና ጎ አልኩት አይደለ? ሰጀስት ያደርግሃል ሴቭ እንድታደርገው ፓስወርዱ ምናምን። እዛ ቤስት ፕራክቲስ ላይክ ኖርማሊ በጣም ብዙ እንትን ከማድረጋችን ክሮም ላይ ነው አንጻር የክሮም ፓስወርድ ማኔጀር ነው። በኋላ ሪከቨር ለማድረግ ክሮም ፓስወርድ ማኔጀር ላይ ምናልባት ያው ረሳዋለሁ ብለህ ሰራ ከሆነ ብዙም እንትን አይ ዶንት ቲንክ እኔም ግን ጀስት እሺ። ከዛ ፕሪቪሌጁን እንትን ማድረግ አለብን። ዴታቤዙ ላይ ሂድና እሺ አይደለም። እሺ ሆሙ ላይ እንመለስ አንዴ። ሎካል ሆስት የሚለውን ንካ። እሺ ዩዘር አካውንት ላይ ንግባ። ከዛ የታለ ማይዲቢ ዩዘር እንካው። ከዛ ዴታቤዝ ላይ ግባ። ከዛ ከዚህ ውስጥ ምረጥ፣ ማይዲቢን ምረጣት። ከታች ከሶስት ጎ በለው። ከዛ ለዚህ ዴታቤዝ ሙሉ አክሰስ እንስጠው። ቼክ ኦል
ጎ በሉ። በቃ አሁን እንሂድና ቤሲያችን ላይ እናስተካክል። ዩዘር ሆስቱ ተመሳሳይ ነው። ፓስወርዱን ቀይረሃል። ስለዚህ ፓስወርዱን አስገባ። ፓስወርድ በቃ አሁን በቃ ራን ማድረግ ነው እንግዲህ የሚቀረን። መጀመሪያ ግን አስነሳው፣ ብራውዘር እንትንህን አስነሳው፣ ዴታቤዝ እንትኑ ላይ ፒኤችፒ ላይ ሳይሆን ኮንትሮል ፓነሉ ላይ ሄደን ነው የምናስነሳው። ኮንትሮል ፓነል የት ነው ያለው? ቅድም የከፈትከው የለም ማምፑ ማምፕ የከፈትንበት እዚህ ጋር አይደለ? ማምፑን አላውቀውም። አንዴ አውቀው ነው። እሱ ላይ መሰለኝ። ይኸው ተነስቷል። ስታርት ኖ ለምንድን ነው ኤሮፕሌን አይከን ያለው? ስታፕ የሚል እንትን አለው። ያማት እየሰራ ነው ማለት ነው። እየሰራ ነው። አስነስቼዋለሁ። ኦኬ ከተነሳ በቃ እንሂድና ኖድ ብለን ራን ማድረግ ብቻ ነው የሚጠቅበት። ቤስ ላይ ተርሚናል ላይ ኖድ ብለህ ኖ ስፔስ ዳሽ ዋች ብለውና ራሱ ሪፍሬሽ በቀየርን ቁጥር ራሱ ስታርት እንዲያደርግ ኖ ዳሽ ሃይፈን ነው ሃይፈን ዋች ነው። ከዛ ስፔስ አፕዳጄስ የፋይላችን ስም አፕዳጄስ በቃ እየሰራ ነው ማለት ነው። ኮኔክት ዴታቤዝ ሻውን ቴብሎች ክሬት እንዲደረጉ ደግሞ ሎካል ሆስት ላይ እንሂድና ስላሽ ኢንስቶል ብለን እንሂድ። ብራውዘር ላይ ነው የምትሄደው። መጨረሻ ላይ ሄድና አዲስ ታብ አድርግና ኤችቲቲፒ በል ፒ ከዛ ሁለት ኮለን ሎካል ሆስት ኢንተር በለውና ኤዲት እናድርገው። ላይ ሎካል ሆስት ከዛ 5000 ላይ ነው ሰርቨራችን እያዳመጠ ያለው። ይህን መሸምደድ አይጠበቅብንም ወይ እንትን አለ ኮለን አለ መሀላቸው ላይ 5000 ከዛ ፎርዋርድ ስላሽ ኢንስቶል ስትሉ ቴብሎች ክሬት መደረግ አለባቸው። ኢንተር በለው። ኦኬ ኤችቲቲፒ የሚለውን አላስገባም። ፒ ከዛ ኮለም ከዛ ስላሽ በቃ ኢንተር በለው። ኤችቲቲፒኤስ ነው። ኤስ መኖር የለበትም። ምን አረግን ታዲያ? እሺ ኢንተር በለው እሱንና አንዱን ኤችቲቲፒ አጥፈው። ሰራው ስህተት አለ።
ልክ ነው አይደል? እስኪ ኢንተር በለው እሱን። ራሱ ከዛ ኤዲት እናደርግ ወይ ሎካል ሆስት ብለህ ስትጽፍ ምንድነው ሰጀስት የሚያደርግ? ስ ሎካል ሆስት ብቻ ነው። አይ ቲንክ ማምፕ ሎካል ሆስት 8888 አይ ሰርቨራችን የሚያዳምጠው 5000 ላይ አይደለ? ምንም ሰጀስት የሚያደርገኝ ነገር የለም። እስኪ ጋይስ 5500 ያልነው ምንድን ነው? እሱ እንትን ነው ላይቭ ሰርቨር ስንከፍተው ነው። ኢንዴክሳችንን በላይቭ ሰርቨር ስንከፍተው ኦኬ ያለን ነው። እስኪ ቆይ እኔ ድሮፕ ላድርግልህ። ይህንን ክፈተውና ኤዲት እናድርገው ነው ያልከኝ? ይህም እንደዚሁ ነው። ሳይክና ለእኔ የከፈተልኝ 5500 ነው። እሱ እንትን ላይቭ ሰርቨር ላይ ከከፈትሽው አዎ። ኢፒ 5000 አይደለ? እስኪ ይኸው ልኬዋለሁ። እኔ ላይ እየሰራ የነበረው ይሄ ነው። ኮፒ አድርገው እስኪ ዙሙ ላይ ዙም ቻቱ ላይ አለ። ይሄ ማክ ላይ ሲሆን ይለያል ነው ወይስ ምንድን ነው? ሰዎች You don't have authorization to view this page. ማክ ላይ ኢራን 403 ምናልባት በ5500 እስኪ ሞክረው። ሞክረው እንደዛ። እስኪ ሞክረው ይነበር ነው። ነው አይ ምናልባት ማክ ላይ ሊለይ ይችላል ነው። አንተ ጋር እንትን ያለው ላይክ ፓስወርዱን እኔ ጋር ቀየርኩኝ እንጂ የእሱ እንትን ማተር ያደርጋል። አሁን ነው